መላእክቶችን ከብርሃን ፈጠራቸው፣ ጅኖችን ደግሞ ጋኔኖችን ወንድምህ ነው አክስትህ ነው ወደሚለው እመጣልሃለሁ። አዳምጥ፣ በደንብ ተማሪ ይጠቅምሃል። ገብቶሃል? ምን ለማለት እንደፈለግ ስለማስታውቅ ወደዛ ያድልሃለሁ። አሁን አትረብሽ። ስለዚህ መላእክቶች ከምንድን ነው? ከብርሃን ነው የተፈጠሩት። አዳምጥ፣ ረጋበ መላእክቶች ከብርሃን ነው የተፈጠሩት፣ ጅኖች ደግሞ ከእሳት ነው የተፈጠሩት፣ ሰው ደግሞ ከአፈር። አሁን የተፈጠረበት ቁስ ይለያያል። አሁን ወደ ባህሪ ልመጣ። ወንድም አይደለም ነው ያልኩት። እስኪ አንድ ችግር የለውም። እየሳክ ትማራለህ። ትማር ስለፈለግ ወንድም ነው ወይ? ስለዚህ መላእክቶች የአምላክን ትእዛዝ ብቻ የሚፈጽሙ ናቸው። ጅኖች ደግሞ እና ሰዎች ነፃ ምርጫ ፍቃድ ተሰጥቷቸው የተፈጠሩ ናቸው። ስለዚህ ነፃ ምርጫ ፍቃድ የተሰጠው ማለት በራሱ ፈቃዱን ወስዶ እምነትም ክህደትም ላይ የሚመርጥ ማለት ነው። ስለዚህ ከሰዎች አማኝም ከሃዲም እንዳሉ ሁሉ ከጅኖችም አማኝም ከሃዲም አሉ። ስለዚህ መላእክቶች፣ ሰዎች፣ ጅኖች በአንዱ አምላክ የሚያምኑት እነዚህ ወንድማማች ይባላሉ። ነገር ግን አምላክ አላህን የካደ የጅን አይነት እርሱ ሰይጣን ተብሎ ይጠራል። እርሱ ጠላታችን ነው ማለት ነው። ያ ነው ወንድም ነው አይደለም? ጅኖች አሁን ስለ ጅኖች የተናገርኩትን ለስንት ይከፈላሉ አልኩኝ? ወንድም ነው አይደለም? እሺ ጅኖች፣ ይሄ ከሃዲው የሆነው ሰይጣን እርሱ ወንድማችን ሳይሆን ጠላታችን ነው። ከሃዲ የሆነው የጋኔን አይነት ከእሱ ጠላታችን ነው። ሱራ 72 ላይ ያለው ወንድም ነው አይደለም? ሱራ 72 ላይ ያለው ወንድም ነው አይደለም? ይከፈላሉ። ሱራ 72 ነው ጣልን። እሺ ትልቁ ላይ ነው ይራውጣልን። የት ነው ሱራ 72? ወይኔ ጌታ ሆይ ምንድነው? ከኛ ጋር ይሳካላ በሌላ ጉዳይ ነው። ኧረ በእናትህ ወንድም ያሳዝንከኝ። ክርስቲያን ጂኒ ወንድም ነው አይደለም? በጣም እኮ እዛ አውጣው ሱራ 72 አልከን እኮ ሱራ 72 አሳየን። ትልቁ ላይ ነህ። ለምን ታስወጥታላችሁ እንዴ? አያቻቻር ሱራ 72 ላይ ጅን ላይ ለሁለት ይከፈላሉ ጅኖች። እዛ ሱራ 72 ላይ እኛ ታግሰን ነው የምናስተምርህ። እየሳክራሱ ማለት ነው። ገብቶሃል አይደለ? ማንም ሰው ኮሜንት ላይ እንዳይሳደብ፣ ምን ክፉ ቃል እንዳትናገሩ። እዛ ሱራ 72 ላይ ጅኖች ለሁለት እንደሚከፈሉ ይናገራል። ጅን ብሎ ማለት ድብቅ ማለት ነው ትርጉሙ። ለሁለት ይከፈላሉ። ከነርሱ ያመነም አለ የካደም አለ። የካደው ምናችን ነው ከተባለ ጠላታችን ነው። ያመነው ደግሞ ከመላእክትም ሆነ ከጅን ከሰዎች በእምነት የሚገናኙ ከሆነ አማኞች ይባላሉ። ይሄ ነው ያለው ነገር። እሺ ነገር ግን እንደ መጽሐፍ ቅዱስ ከተባለ ሰው በሌለበት ክርስቲያን ካለ ማውራት ይችላል። አውጣና አሳየ ይላሉ። እሺ ለሁለት እንደሚከፈሉ እዛው ሱራ 72 ላይ ያገኙት ነበር እኮ። ነገር ግን ያንን መክፈት ራሱ ላይ አይችልም። እሺ ክርስቲያን ካለ ማውራት ይችላል። እዚያ ጋር ለሁለት ይከፈላሉ። ላሳያችሁ። ጅኖች ለሁለት ይከፈላሉ። ቆይ ይሄን ላሳያችሁ ክርስቲያኖች። እናንተ የምታውቁት ጋኔን ሲባል ዲያብሎስን ብቻ ነው አይደለ? ዲያብሎስ ለሁለት ይከፈላሉ። ጅኖች ማለት ጅን ማለት ከትርጉሙ ዲያብሎስ አይደለም። ዲያብሎስ አንድ ነው፣ እሱ ላይ አይደለም። ነገር ግን ጅን የሚባለው ድብቅ ማለት ነው ትርጉሙ። ገብቶሃል አይደለ? ደብቅ ማለት ነው ትርጉሙ። ጅን ማለት ደብቅ፣ ሰውር ማለት ነው። ከሰዎች እይታ የተሰወሩ ዲያብሎስና ጅን ይለያያል ማለት ነው። አሁን አዳምጠኝ ላስረዳ። ጅን የሚባለው ከእሳት የተፈጠሩ ፍጥሮች ናቸው። ገብቶሃል አይደለ? ሰይጣን የሚለው ደግሞ ባህሪ እንጂ ፍጡር አይደለም። የሆነ ራሱን የቻለ አካል ሳይሆን አዳምጥ እንጂ መልሱን። አንተም እንደዛው ነህ እንዴ? አታዳምጥም? እሺ አዳምጥና ከዚያ በኋላ ትረዳለህ። ጅን ከምንድን ነው የተፈጠሩት አልኩኝ? ከእሳት ነው የተፈጠሩት። ገብቶሃል አይደለ? ምንድናቸው? ነፃ ምርጫ ፍቃድ የተሰጣቸው ናቸው። ከነርሱ አማኝም አለ ከሃዲም አለ። ገብቶሃል? የካደው ምን የሚል ባህሪ በእርሱ ላይ ይሆናል? ሰይጣን ይባላል ወይንም ዲያብሎስ ይባላል። ይሄ ነው። ይሄ ወንድማችሁ ነው ወይ ከተባለ ይሄ ሰይጣን ጠላታችን ነው። ላሳየህ ጠላታችን እንደሆነ ማየት ትፈልጋለህ? ማስረጃ። ወንድማችን ሳይሆን ጠላታችን ነው እሱ።
አለ ጥያቄ አይ ጥያቄ አለ ሰገጠ መጀመሪያ በእናንተ አስተምሮ ጅኒ ከየት መጣ? አለይሂ ሰላም ጅኒ ከእሳት የተፈጠረ ፍጡር ነው። መጀመሪያ ጅኒ የተባለው ነገር የመጣ ከየት ነው በእናንተ አስተምሮ? በፈጣሪ ከእሳት የተፈጠሩ ፍጡሮች ናቸው። ከእሳት መነሻቸው አዳም ለምሳሌ ከአፈር የተፈጠረ ፍጡር ነው። ጅኖች ደግሞ ከእሳት ለብቻቸው ነው የፈጠራቸው ፈጣሪ? ከእሳት ለብቻቸው ከእሳት ነው የተፈጠሩት። እንዴት ነው ፈጣሪን የካዱት? ልክ ከአዳም ዘሮች ሰዎች አምላክን እንደካዱ ማለት ነው። ከሱም ልክ እንዲሁ ከአዳም ዘሮች የካዱ ሰዎች አሉ። ለምሳሌ አንተ ለምሳሌ ከሃዲ ነህ። እንዴት ማስረጃ አለ? እኔ ከሃዲ እንደው እስኪ አስረዳኝ። በአላህ አምላክነት ታምናለህ? በአላህ አምላክነት ታምናለህ? አላህ ሲጀመር ምንድን ነው? ወደ እሱ እንመጣለን። አንተ ግን በአላህ ታምናለህ አታምንም ነው ጥያቄው። እኔ በጌታዬ በመድኃኒቴ በኢየሱስ ክርስቶስ ነው የማምነው። ኦኬ፣ ስለዚህ አንተ ከሙስሊሞች አንፃር ከሃዲ ነህ። ሙስሊሞች ደግሞ ከአንተ አንፃር ምንድን ናቸው? ከሃዲ ናቸው አይደል? ከኛ አንፃር ደግሞ እናንተ ከሃዲ ናችሁ ማለት ነው። እኔ ስለ ሰው ፍጥረት ሳይሆን ስለ ሰይጣን ፍጥረት ነው መጀመሪያ። እነሱም አሁን በእኛ ሃይማኖት አስተምሮም ከመጣ አንተ ከሃዲ ነህ እኮ። ወደ እሱ እንመጣለን። አንተ በራስህ እምነት ራሱ አንተ ከሃዲ እንደሆንክ ላስረዳህ። ኢየሱስ ክርስቶስ አምላኬ ነው ብለሃል። አሁን ኢየሱስ እኔ አምላኬ ነኝ በራሴ አምላክነት አንድም ቀን ከሃዲ ሆኜ አላውቅም። እንደሆነ ኢየሱስ ክርስቶስ እኔ አምላክህ ነኝ አምልከኝ ብለዋል። ምንም አታስረዳኝም። የጠየቀኝን አላስረዳህም። ችግር የለውም። በቃ ኢየሱስ ክርስቶስ ችግር የለውም። ተው አታስረዳኝ። እኔ ራሴ አምኜበት የምከተለው ሃይማኖት እስከሆነ ድረስ አንተ ልታስረዳኝ አትችልም። ምክንያቱም የማታምንበትን ነገር ልታስረዳኝ አትችልም። የምታምንበትን ነገር ማመን አይጠበቅብህም እኮ ውይይት ላይ ገብረ ለምን ማመን አይጠበቅብህም? አንተ ምን አልከኝ? ኢየሱስ ክርስቶስ አምላኬ ነው አልክ አይደለ? ካመንክበት አስረዳኝ። የምታምንበት ከሆነ ማመን አይጠበቅብህም። አሁን እኔ ስለ እስልምና አንተ ፈለክ ልትናገር ብትል አይ ካላመንክ አትናገር። እኔ ፈለኩትን ልናገርም አልሞክርም አልናገርም። ሲጀመር ስነ ስርዓት ባለው መንገድ የምጠይቅህን ጥያቄ ልጠይቅህ እችላለሁ እንጂ ኢየሱስ ክርስቶስ አምላክ ነው አምላክ ነኝ አምልከኝ ብለዋል ወይ ኢየሱስ ክርስቶስ? ይሄ ከአንድ አስተማሪ የሚጠበቅ ቃል አይደለም። አንደኛ ምን እንደሚጠበቅ በኋላ እናወራለንና ከሃዲ አይባልም። ኢየሱስ ክርስቶስ አምላክ ነኝ አታዳምንም እንዴ? ይመስላል ፈጣሪ ኢየሱስ ክርስቶስ አምላክ ነኝ አምልከኝ ብለዋል። አዎ የት ጋር ነው ያለው? ብሎኛል። እኔ አምኜበት እየኖርኩ ነው። ማስረጃ ከመጽሐፍ ቅዱስ ምንድን ማስረጃ ከመጽሐፍ ቅዱስ ማርያም ወንድልሽ አላሂነ ባይብልም አለ ሆይ ማስረጃ ነው ከኔ ጋር ነው እንጂ ኮሜንት እያነበበ ነው ዘለቀ ነው ኮሜንት ማንበብ ጀመርሽ እንዴ? አይ ገርሞኝ እኮ ነው እያየሁ ገርሞኝ ነው። እሺ ጥያቄ አለ? የገባ ክርስቲያን ካለ ማውራት ይችላል። ምን ላይ ነው? መጀመሪያ ሰለንትኑ አስረዳኝ። ኦኬ እሺ። ያው ለምሳሌ የፕሮቴስታንት ነው ኦርቶዶክስ ነው አንተ? እኔ የድንግል ማርያም ልጅ ነኝ፣ ኦርቶዶክስ ነኝ። ኦኬ ስለዚህ በሁለቱም ማስረጃ እናመጣላለን ማለት ነው። የጠየቅኩ በኋላ አልቀበልም እንዳትነኝ። የጠየቅኩ በኋላ አልቀበልም እንዳትነኝ። እሺ አሁን ይሄ ለምሳሌ ሊትራሊ ኖርማል ማንኛው ጉግል ብታረግ ኢየሱስ ክርስቶስ ምን ቋንቋ ነው የሚጠቀመው ብለህ ጉግል ብታረግ ማንኛውም ሶርስ ላይ የትኛውም ሶርስ ላይ የምታገኘው። እሺ ቆይ አንዴ ቆይ አትለው ምናምን አይደለም ቴዳዬ እንደዚህ አትበለው ምናምን የሚልህን ሰውዬ ተወሱን ሊያስትህ ነው። the language of Jesus and his disciple with አረማይክ ይላል። የኢየሱስ ክርስቶስና የሱ ዲሳይፕሎች ዲሳይፕል ማለት እንትኖች ማለት ነው ሐዋርያቶች ቋንቋ አረማይክ ነበር ይላል።
ማስረጃውን ከየት ተጠቅስልሃለሁ? ከባይብል ለምሳሌ ባይብል ላይ ቴዳ አለ አይደለ? ኦኬ እየመለስክ እንዳይመስልህ ግን ችግር የለውም። ባይብል ላይ ማራናታ የሚል ቃል አለ። ቀጥል ማራናታ የሚል ቃል አለ የለም? ባይብል ላይ እንዴ ማራናታ እንውቶ በቶሎ መጣለው ላይ ያለው እንደ ራዕይ ዮሐንስ ላይ ቀጥል አልኩህ እኮ። አሁን ቀጥል ካልኩ ስለገባኝ ነው። አዎ ማራናታ ቀለል አድርጌ ስዘጋው አይ ቲንክ ጥቅሱን አልሳሳትም ብዬ አስባለሁ። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 22 አካባቢ ነው የሚገኘው። 16 ቁጥር 22 ይሄ ቃል ማለት ነው። ኦኬ አዎ ጌታ ኢየሱስ ክርስቶስ የማይወድ ቢኖር የተረገመ ይሁን ጌታ ሆይና ይላል። ጌታ ሆይና ማለት ማራናታ ማለት ነው። ማራናታ የሂብሩ ቃል አይደለም፣ የግሪክ ቃል አይደለም፣ አረማይክ ነው። እና ሐዋርያቶች በዛ ቋንቋ ነበር ይናገሩ የነበሩ። አራማይክ ነው ጌታ ሆይና ማራናታ የሚለው ቃል ማለት ነው። ለምሳሌ ምሳሌ ልስጥህ ብዬ ነው ከባይብሉ እንጂ ያው ማስረጃ አድርጌ አቅርቤልሃለሁ። ኢየሱስ ክርስቶስ የሚናገር የነበረው አረማይክ ለመሆኑ ማስረጃ አቅርቤልሃለሁ። አንተም ምክድ አይመስለኝም። እሺ አቀረብክልኝ። እሺ አቀረብክልኝ። አሁን ለዛኛው አሁን የኢየሱስ ክርስቶስ ቋንቋ አረማይክ መሆኑ ተረጋገጠ። አንተ ደግሞ ዕብራይስጥ ነው ብለሃል። እስኪ ታሳየናለህ? ትልቁ ላይ እኔ ማስረጃ አሳያለሁ። ታሳየኛለህ? አዎ አሁን አሳየን። ደግሞ አንተ አሁን ተራው የቴዳ ስለሆነ ልጆች ቴዳን ትልቁ ላይ አድርጉት። አይ እንዴ አንተ እኮ ለመልስህ እኮ እያዘጋጀህ ነው አይደለም? መልስና እኔ ደግሞ ሰጣለሁ ብያለሁ። አሁን ደግሞ አንቺ ዕብራይስጥ መሆኑን ቋንቋ አሳየን። ትልቁ ላይ ቴዳ ነው አሁን የሚሆነው። አይደለም መልስ እየሰጠህ ነው አይደለም? መልስ እየሰጠህ ነው አይደለም? መልስ ጨርስና ቴዳ አይደለም አንዴ ዕብራይስጥ መሆኑን ዕብራይስጥ ነው ቋንቋ ብለህን እባክህ እንዴ ምን ነው ወዴትም አትሄድም። ዕብራይስጥ መሆኑን አሳየን። ይኸውልህ ወንድሜ እኔ ያልኩህ ይኸውልህ ስማኝ፣ እኔ ያልኩህ ጥያቄ ጠየቅኩህ አይደለ? ለዛ ጥያቄ ደግሞ በቃ እንደሱ ከሆነ ሚውት አድርገህ ለጥያቄ መልስ ብቻ አዳምጠህ ዝም ብለህ እሺ በቃ አዳምጣለሁ። እሺ በቃ አዳምጥ። እሺ ስለዚህ አሁን ምን አየን? ኢየሱስ ክርስቶስ ሲናገርበት የነበረ ቋንቋ አረማይክ እንደሆነ ተረዳን ማለት ነው። አሁን በአረማይክ ቋንቋ የአምላክ ስም በኢየሱስ ክርስቶስ ቋንቋ የአምላክ ስም ማን ነው የሚለውን ደግሞ አቡከር ከፍቶ ያሳየናል። አቡከር በአረማይክ ቋንቋ የአምላክ ስም ምንድነው የሚለውን ከፍተህ ታሳየናለህ። ይያላህ ክፈት። አይ በኢየሱስ ክርስቶስ ቋንቋ የአምላክ ስም ማን ተብሎ ነው የሚጠራው የሚለውን እንመልከት። ያ ትልቁ ላይ አድርጉት አቡከር። አይ እኔ ጋር የሚታየው ትንሽ ነውና ነው። እሺ ተመልከቱ። ዋናው ለቴዳ እንዲታየው ነው። ቴዳ ትልቁ ላይ ነው ይታያል አይደል? ቴዳ ይሰማቸዋል ድምጼ? ሃይ በቃ አሁን ተመልከት። ይሄ በአረማይክ ቋንቋ የአምላክ ስም እንደሆነ አሳየው። አንብብልን ቴዳ። አላሁ አክበር። አላህ ነው የሚለው አለ። አላህ ነው የሚለው አለ። አልጨረስኩም። ይኸውላችሁ አልጨረስኩም። አሁን ቆይ ስለዚህ አንዴ ተረጋጋ። አልጨረስኩም። እዚህ ጋር ደግሞ እሺ ቀስ በለ። በኢየሱስ ክርስቶስ ቋንቋ እኛ አምላክ አላህ መሆኑን አሳይተናል ማለት ነው። አንተ ደግሞ አሁን ከምን ትጀምራለህ መሰለህ? የኢየሱስ ክርስቶስ ቋንቋ አረማይክ ሳይሆን ዕብራይስጥ ነው ብለህናል። በነቢያት እንደተሰበከ መልስ ጠኝና እኮ መሰጣለሁ አልኩኝ እኮ። መልስ ጠኝ እንጂ በነቢያት እንደተሰበከ እኛ አይደለም እንዴ? በነቢያት ማለት በቋንቋቸው ነቢያቶች ያውና ቋንቋቸው ዕብራይስጥ መሆኑን አሳየነ። ከእርሱ ቋንቋቸው የአምላክ ስም እስኪ ተረጋጋ፣ ቀስ በል አትረብሽ። ምን ነው
ምንም ነገር ሳታሳይ እኮ ልትወጣ ነው። እንደዚህማ መሆን የለበትም። የሆነ ነገር አሳየን እንጂ የሆነ ነገር ገልጣ አሳየን። አሁን ስለ ቋንቋ ነው ያወራልኝ። እውነት እሺ፣ በአረማይክ እሺ፣ እንደዛ ነው አላህ ተባለ። እኔ ደግሞ ዘ ፕሮፌት ዘ መሐመድ ፕሮፌት ኦፍ ላይፍ የሚላል የመሐመድ የህይወት ላይፍ የሚላል ሂስትሪ ከሱ ከአያቶቹ ቅድሚያቶቹ ማንን እንደሚያልኩ ያንጣውት ማን እንደሚሉት አላህ ነው የሚሉት። እመጣልሃለሁ ገና አሳየና ትልቁ ላይ አሳያለሁ። እሺ አውጣ በቃ አሳያለሁ እያልክ ከዚህ በኋላ አትቆይም። እና ከፍታ አሳያለሁ። ትልቁ ላይ አድርጉት። መጽሐፉ ላይ ግባልኝ። አንገባም። አንተ ራስህ ከፍተህ ነው የምታሳይ። ክፈት። መጽሐፉ አዳችሁ ትልቁ ላይ ነው። አድሚኖች ትልቁ ላይ ያደርጉሃል። ከፍተህ ታሳያለህ። እሺ መጽሐፉ አዳችሁ? የለም። ከፍተህ አሳይ። አንተ ነህ የተናገርከው። እሺ አንዴ ጉግል ላይ ግቡልኝ። ጉግል አለይሂ ሰላም ጎ ቱ ጉግል ግባልኝ። የለም አንገባም። አንተ ራስህ ነህ ገብተህ መጽሐፉ ላይ የምታሳየን። ትልቁ ላይ ነው። ክፈት። አንድ ስልክ ነው ያለኝ። በዚህ ነው እያወራችሁ ያለሁት። ጓደኛ አለ። ከጓደኛህ ተቀበለው ቶሎ በል። በበጣም ነው ይኸውልህ፣ እኔ አሁን እያልኩ ያለሁት ክፈት። ተረጋጋ ወንድም፣ ተረጋጋ። መረጋጋት አይደለም። ክፈት። ወደ ማስረጃ ሄድ። ቀጥታ ሰማኛው ይዞ ነው ባይ ምንም ማሰማህም ማስገብ ነው የምፈልገው። አሁን ቀጥታ ሄድና ለተናገርከው ማስረጃ ብቻ አምጣ። ከዚህ አትልፍ። አቦኪን ጉግል ግባ ሊበለው እንደሚከፍትልህ አንተ ለኔ ያሳየኝ። ማንም አንተ ራስህ የተናገርከውን አንተ ራስህ ነው የምትከፍተው። እኛ ስንናገር እኛ ራሳችን ከፍተን እንደምናሳይ ያላ ክፈት እኮ። ይሄ መጽሐፍ ጉግል ላይ ነው ያለው። እኔ አንድ ስልክ ብቻ ነው ያለኝ። ከፍተህ ያሳይ። አንድ ስልክ ነው ያለኝ። ጓደኛ ስልክ የለውም። መስኪ ማል ስልክ የለውም ብለህ ኧረ በተን ነው በእናትህ በተን ነው እንዴ? ስልክ አለ የለም? በተን ነው ወንድሜ በተን ነው። የመጽሐፉን ስምና ከነገጹ ንገረው። አቡከር በቃ ይክፈትልህ፣ እናግዘህ። በቃ አቡከር በጣም ጥሩ። የመጽሐፉን ስም ይንገርህ። አዎ ከነገጹና ከነቁጥሩ ይንገርህ። ሃይ ኢብኑ ሰቅ ሳይሆን እንትና ማን ነበረ? ኢብኑ ሰቅ አይደለም። ኢብኑ ማን ነበር? አይደለም። አቡከር እሺ ለምን ሰርች አታደርግ? ዘ መሐመድ ዘ ላይፍ ኦፍ መሐመድ የሚለውን ከፈተልኝና ሰውታች ደግሞ ኢብኑ ማን ነበረ? በእናትህ ስም እኮ ጠፋብኝ። አሃ ማን ነበር? ኦኬ ኢብኑ ሙዝደሊፋ ነው። አይ አይደለም። አሃ እስኪ አስታውስ። ዘ ላይፍ ኦፍ መሐመድ እኮ ጉግል ላይ ግባልኝ። ኦ ዘ ላይፍ ኦፍ ጉግል በጂሮና ቼክስ ዘ ላይፍ ኦፍ ጉግል አላልኩም። ማነው እሱን የተናገረች? ተናጋሪው ማን ይባላል? እሺ አቡነ ሀቢብ ናቸው። ኢምራን አቡነ ሀቢብ ማን ነበረ? ኦኬ በቃ አሁን ማምጣት አልቻለም። እስኪ የኢየሱስ ክርስቶስ ስም ስንት ናቸው? በኢየሱስ ክርስቶስ ስም ላይ ቆይ ያን በቃ ይሄን ነው ማውጣት ስለማትችል እኔ ስማ ነገ ትገባለህ። አይ ነገ ትገባለህ አንተ እንገባ። እኔ ሁል ጊዜ እገባለሁ። አሁን እንደሱ ስለዚህ በቃ ነገ ታመጣለህ። አይ መጽሐፉን አንዴ በቃ ዘ ላይፍ ኦፍ መሐመድ የሚለውን የመሐመድ ሂስትሪ ታውቁታላችሁ እኮ እናንተ ዝም ብላችሁ ሊሆን ይችላል። እሱን አመጣላችኋለሁ። በቃ ታመጣለህ ነገ። እሺ እሱን ነገ ታመጣለህ። አመጣለሁ። ካን የቀደሙ አሁን ጎረቤት አልደረሰም ለመሰለ። እሺ ጎረቤት ባረማይክ ላልከው አንዴ ጎረቤት አልደረሰም። ይቅርታ እሺ ተስማማን እኮ ነገ አለህ እኮ ቴዳ ምን ሆነህ ነው? ቆይ ስለሱ አይደለም አሁን እዚህ ጋር ባረማይክ ላልከው እውነት ነው። በአረቡ ምድር የሚጠራው አላህ ነው ተብሎ የሚጠራው። እሺ ያ ደግሞ እነግርሃለሁ። እዛ ላይ ደግሞ የመሐመድ እንትኖች አያቱ ቅድመ አያቶች ደግሞ የሚጠሩት አላህ ብሎት ነው ያን ጣዖት የሚጠሩት።
ለዚህ ደግሞ ማስረጃ እመጣለሁ ነገ ብያለሁ። መጽሐፉን ይዤ እሻልን እኮ ተስማማን እኮ ይዘህ ስትመጣ እናወራለን አለ እኮ። እሺ አሁን ወደ መጀመሪያ እንመለስና ጎረቤትህ አልደረሰም ወይ ሌላውን ተወውና፣ አይ ለቅድሙ እሺ መልስ በነቢያት ተሰብኳል ያልኩህን ጎረቤትህ አልደረሰም እንዴ? አይ በነቢያት ተሰብኳል ያልኩህን አምጣልኝና አሳያለሁ። 10 ደቂቃ አለፈ እኮ ትሄዳ ተው እንጂ ወንድ ልጅ አይደል እንዴ? ጎረቤትህ በነቢያት ተሰብኳል ካልከኝ መሐመድ ራሱ ያመጣው ነው እንጂ ጎረቤት የት ነው ወንድሜ? አልደረሰም። 10 ደቂቃ አልፏል። ኧረ እባክህ አልሞላም። ወላሂ ሞልቷል፣ አልፏል እኮ አምጣልኝ። እሺ በነቢያት ተሰብኳል የሚለውን ቀጥታ ቃል በቃል አምጣልኝ። አይሽ አይደለ ይዋሸነው ጎረቤቴ ቤተ አልዋሸሁም ስለሆነ እሺ እንደሱ ከሆነ ሂድና አምጣልና አሁን እንጠብቀ ሂድሽ አምጣ እንጠብቀ። ግን መልስልኝና አመጣልሃለሁ። ኧረ እባክህን ሂድ እሺ። ይዘውና መጽሐፉንና እንድናወራ በማስረጃ እየተያየን አንተም እያወጣ እኛም እያወጣን እንድንማማር አምጣው መጽሐፍ ሂድና እኮ አምጣልኝ አልኩህ። በነቢያት ተሰብኳል አልተሰበከም። በፈጣሪ እንተ ጤነኛ አይደለም እንዴ? ኢየሱስ የሚባል ሰው ምድር ላይ የለም። ይሄ ልጅ አረጋግጠን ዛሬ ቀደም ምን ብሎ ነበር መሰላችሁ? ኢየሱስ የሚባል ሰው ምድር ላይ አለ። ቆይ ተረጋጋ፣ ቀስ በል እዚህ ጋር ኢየሱስ የት አድርግ አንድ ጊዜ ላውራሽ። ኢየሱስ የሚባል ሰው ምድር ላይ የለም። ገብቶሃል አይደለ? የኢየሱስ ክርስቶስ ስሞች ይታወቃሉ። ኢየሱስ ማን ነው? ስሙ ማን ነው ከተባለ የሸዋ ነው። ሌላም ስሞች አሉት። ኢየሱስ ማለት ምን ማለት ነው? ተረጋጋ እንጂ አንዴ ልጨርስ። መጀመሪያ ስለ ስሞቹ እናውራ። ኢየሱስ ማለት ነው ወንድ ልጅ አይደል እንዴ? ተረጋጋ፣ ቀስ በል ልጨርስ። አንዴ ያፌ ልጨርስና ከዛ እናወራለን። የኢየሱስ ትክክለኛ ስሙ ኢየሱስ ሳይሆን የሸዋ ነው የሚል ነበር። እኔ ያነሳዋለሁ። አይ ኢየሱስ የሚለው ስሙ ነው አለ። ኢየሱስ የሚለው መጽሐፍ ላስመጣ ከጎረቤት ስትል ጊዜ አማርኛ መጽሐፍ ቅዱስ ነው። እዚያ ላይ የአማርኛው ላይ ኢየሱስ ብለው ጽፈውላቸዋል። እርሱ ግን ትክክለኛ ስሙ አይደለም። በኢትዮጵያ ስሙማ ከሄደን ኢየሱስ ብዙ ስሞች አሉት። በኢትዮጵያ ላይ ኢየሱስ የሚባል ስም አለው። ሌላ ምን ስም አለው? ኢምራን የኢየሱስ ስሞች ወሎ የሚለው የኢየሱስ ስም ነው አይደለ? ወሎ ኢብራን አለሽ ድምጽ አይሰማም እንዴ ልጆች? ኢየሱስ ክርስቶስ ማለት ምን ማለት ነው? ኢየሱስ ማለት ነው። አንዴ ስሙን መጀመሪያ የኢየሱስን ስሞች መጀመሪያ እንዴ ከመጽሐፍ በማስረጃ እያወጣን እናያቸው። እስኪ ተረጋጋ። ኢብራን ወይ አቡከር አላችሁ? ቆይ እኔ ደግሞ ለምን አመለሰልኝም ወንድሜ? የኢየሱስ ስሞች በኢትዮጵያ ላይ ብዙ ስሞች ስላሉት እኮ ነው። ትሄዳ ለምን አትረዳም? ኢየሱስ ማለት ምን ማለት ነው? ምንም ማለት አይደለም። ይሄ ስም አይታወቅም እያልኩህ ነው። በቃ ይወለስኩልህ። ምን ማለት ነው? መጀመሪያ ተርጉሞ ምን ማለት ነው? ምንም ትርጉም የለውም። አይታወቅም እያልኩህ እኮ ነው። ኢየሱስ የሚባል ሰው አይታወቅም። ወንድሜ አይታወቅም አትበል። ተረጋጋ እንጂ እንደዚህ ማለት ነው። ያው በማስረጃ ነው የምልህ። ኢየሱስ ማለት ምን ማለት ነው? የለም ስሙ አይታወቅም። ኢየሱስ የሚባል ሰው ዚያረግ ሰማኝ። መድኃኒት ማለት ነው። ተሳስተሃል። እሱ ላመጣልህ እኮ ነው። ኧረ ተው እባክህ ስማኝ እንዴ! ሁሌ ይሄድ አምጣልሽ። እኔ እኮ ግራ ገባኝ። ወያት አልመለስክልኝ። ዝም ብለህ ሌላ ነገር ታመጣብኛለህ። መጀመሪያ መልስልኝ። በነቢያት ተሰብኳል አልተሰበከም? እሺ ያሳየን እስኪ። ላሳየን። በነቢያት ተሰብኳል አልተሰበከም? እኔ አመጣልሃለሁ። በነቢያት ተሰብኳል አልተሰበከም? እሺ አምጣልና አንዴ። በነቢያት ተሰብኳል አልተሰበከም? መሐመድ ያመጣው ራሱ ነው እንጂ በነቢያት ተሰብኳል አልተሰበከም? ምንም ማድረግ አይቻልም። አያችሁት አይደለ? ስለዚህ እንደሱ ከሆነ ዝም ብለህ አዳምጥ። መልስልኝ። አሁን በነቢያቶች እንደተሰበከ መልስልኝ። በነቢያት ተሰብኳል አልተሰበከም? አዳምጥ እኮ ለመለሰልህ። ይሄ ምን ነው? ተጋበረ እኮ ለመለሰልህ ጠይቅ አይደለ? ሚውት አድርግና። እሺ በነቢያት ኢየሱስ የሚባለው በነቢያት ተሰብኳል ወይ ያለን ነው? አልተሰበከም። ያው መልሶ አይታወቅም። ኢየሱስ የሚባለው ሰለላም እያወራሁ ያለሁት እንዴ እና መልስ አጣ። መልስ ስለሌለ ነው እሱ መልስ ስለሌለ ነው። አንተ አሁን እንደዚህ እያልከኝ ያለው መልስ የለም። መልስ የለህም። በነቢያት ኢየሱስ ክርስቶስ በነቢያት ተሰብኳል አልተሰበከም? ለምን እንደተናደደ ታውቃላችሁ? ለምን እንደተናደደ ታውቃላችሁ? በኢየሱስ ቋንቋ ራሱ ኢየሱስ አምላኩን አላህ ብሎ እንደሚጠራ ተላ እሺ በቃ እንደሱ ከሆነ አረማይኩ እንደሱ ነው። በቃ አረማይኩ እንደሱ ነው። በቃ አዳምጥሽ ረጋ በል። አሁን ያወጡልሃል። እሺ ኢየሱስ ክርስቶስ በተለይ ኢየሱስ
አምላኩን አላህ ብሎ ለምን ኢየሱስ ክርስቶስ እዚህ ጋር ኢየሱስ ክርስቶስ አትበለኝ እንዴ? አላህ ተሰብኳል አልተሰበከም ነው ያልኩት። ከዚህ በኋላ የምትፈልግ ከሆነ ሰው እያወራ በቃ ማውራት አልፈለክም፣ ስለዚህ ትወርዳለህ። ኖ እንደዛ አይደለም። አውርደኝ፣ ችግር የለውም አውርደኝ፣ ግን መልስ ስጠኝ። ለዚህ እኮ ልንሰጥህ ነው። አትረብሽ። ይሻላል ኢየሱስ አትበለኛ ታዲያ። ኢየሱስ እዚህ ጋር እላለሁኝ አንዴ እዚህ ጋር ኢየሱስ ክርስቶስ በአረማይክ የተጠቀሰው ኢየሱስ ክርስቶስ መድኃኒት ነው የኛ ነው። እዛ ጋር ግን አላህ ብሎ የተጠራው ግን አላህ ብሎ ግን እዛ ጋር የተጠራው መሐመድ እንዳየነው ጣውት ነው የሚለው፣ እሱም የጨረቃ ጣውት ነው የሚለው። ጦጣ ልክ እንደዚህ ወሰን ያልፋለሁ ያቻቸው አይደል? ምንም ማድረግ አይቻልም። ስለዚህ መልስልኝ አንዴ አድሚኖች ካላችሁ በቃ خلاص ነዝሉህ تحت አላህን መሳደብ ሲጀምር ጊዜ ምንም አትጠብቁ። እኛ ማስረጃ ያሳየነው ነበር። ለሚናገረው ንግግር ቢያንስ ማስረጃ አምጣ ሲባል ጊዜ 10 ደቂቃ ጠብቁኝ ጎረቤት ይሮብኝ ነው እሺ ነገ አመጣለሁኝ ነው በቃ ሌላ ነገር የለም። እኛ ግን አላህ የሚለው የኢየሱስ ክርስቶስ አምላክ ጭምር እንደሆነ ስንናገረው ጊዜ ኢየሱስ የሚናገርበት ቋንቋ ምንድነው ስንለው ዕብራይስጥ ነው አለ አይደለም አረማይክ ነው። ማስረጃ አሳዩኝ አያሳየ ነው። ከዛ መልሶ እንደገና አሁንም አሳዩኝ እያለ ነው። ከዚያ በኋላ የአምላክ ስም አላህ ተብሎ እንደሚጠራ አየህ፣ መሰከርክ ራስህ። ኢየሱስ አምላኩን በአረማይክ ማን ብሎ ነበር የሚጠራው ብለን ስናሳየህ አላህ ብለህ ራስህ መሰከርክ። አንብብ ተብለህ አስነበብህ ሁሉ። ከዚህ የበለጠ ምን ይጣላል? ጥያቄ ከጠየቃችሁ በኋላ እስኪመለስ ድረስ ማዳመጥ እንትን ይኖራችሁ፣ ትዕግስት ይኖራችሁ። ስትጠብቅ ጊዜ ለማወቅ ይሁን ይታቻ ለምትናገሩት ንግግር ደግሞ ማስረጃ ይኖራችሁ። ስለ አላህም ይሁን ስለ ነብዩ ሰለላሁ ዐለይሂ ወሰለም የተነገራችሁትን ሁሉ ይሄ ነገር እንዴት ነው ብሎ መጠየቅ የተሻለ ይመስለኛል። ከተናገራችሁ ደግሞ ማስረጃ አውጡ ስትባሉ ልታወጡት የምትችሉት ነገር መሆን አለበት። ይታቻል። ያ ካልሆነ ግን የሚያስተምሯቸውና የሚነግሯቸው ሁሉ ውሸታሞች እንደሆኑ ነው እያስረዳቸውን ያላችሁት። የሚነግሯቸው ነገር ያለ ማስረጃ እንደሆነ ያው እያየነው ነው እየመጣችሁ ነው። ይሄ የሚደረገው ለምንድነው? አይምሯቸውን ለመዝጋት ነው፣ ሌላ አይደለም። ለማንኛውም አሁን ጥያቄ ያለው ክርስቲያን ካለ ይጠይቅ። አሌክስ ጥያቄው ነው። እሺ ወደዚያ ያስገባ የሚያሰርደው ወይንም የሚያርደው አካል እዚያ ቦታ ላይ ወደ መታረጃ ቦታ ላይ የሚያስገባቸው የያዘ እንስሳቶችን ቢስሚላህ ወይንም በአላህ ስም ከሆነ ሙስሊም ወይንም ኪታቢ ከሆነ ችግር የለውም። አላህ ስም ከሆነ እሺ نعم عليه السلام لا ይቻላል። እሺ ይሰማል። ሁለቱ የተለያዩ ናቸው። የመጀመሪያው በተናጠል ለሰውየው ለብቻው ሊሰግድ ከሆነ ነው።
ያ ከሆነ መጀመሪያ የአሱር ወቅት ሊያልፍበት ከሆነ ቀድሞ የአሱርን ወቅት ይሰግዳል። ከዛ በኋላ ያለፈውን በቀዷ መልክ ይሰግዳል። ከዚያ በኋላ የአሱር ወቅት ከመድረሱ በፊት ግን ዙሁርን ለመስገድ ጊዜ ካገኘ ቶሎ ብሎ ዙሁርን ይሰግድና ከዚያ አሱርን ወቅቱ ሲገባ ጊዜ እዛኔ ይሰግዳል። ይሄ ነው። በዚህ መልኩ ነው የምታደርጉት። ያው ለኛ ተሰማለኝ ለውሱ አትሰማውም። አይ ቲንክ ለኔ ራሱ አይታየኝም እኮ ቻው አባት ለልጆቹ ሐቅ አለበት፣ ልጆች ለአባታቸው ሐቅ አለባቸው። ሁላቸውም ሐቅ የአላህ ያዘዛቸውን ትዕዛዝ መጠበቅ አለባቸው። አንዱ የሌላውን ሐቅ ስላጓደለ በእኔ ላይ የዚህ ሐቅ አይኖርብኝም ማለት አይችልም። እሺ ሐቅ አለባቸው። ያንን አላደርግም በማለቱ አባቱ ይጠየቅበት ራሱ። አንቺ ግን የአባትነትሽን የልጅነትሽን ሐቅ ተውጪ፣ የዛኔ እንትን መጠበቅ አለብሽ። እንዳውም ያንን የሚያጓድል ከሆነ አንቺ ስለ ወደ ዲን ቀረብ ያልሽ ከሆንሽ ከሱ አስተምሪው፣ አግዢው። በዚያ ነገር ላይ የልጆቹን ሐቅ እንዲጠብቅ መገሰጽ መምከር እንጂ ያለብሽ አንቺ ማጸፋዊ ምላሽ እንደርሱ እንቢ ማለት የለብሽ። እሺ ጀዛከላ። አቡከር ይሰማቸዋል? በቃ ኤምሮ ከተሰማ ክርስቲያኖች ካሉ አዋራቸው። ክርስቲያኖች አላችሁ? ገስት ላይ ክርስቲያን አለ ካላችሁ ኢምራን አለ። ኢምራን ጋር ቀጥሉ። እሺ ኢምሮ አለኝ። እሺ አልዘን ብሎኝ እኮ ነው። በቃ በአንድ ለውጣና ሰላም አለይኩም ሰላሐዲን እንዴት ነህ? ሰላም ነው አልሐምዱሊላህ። ነገ
ከሱብሂ በኋላ ወዲያው መሄድ አለብኝ። አዎ ቢከዝ ሄደ መሰለህ ቀጠሮ 1 ሰዓት ተኩል በኢትዮጵያ ስለሚችል አንተ ገብተህ ትቀመጣለህ። እሺ አሁን ይሰማችኋል? አዎ ይሰማል። አይ እስቲ ከላይ ነው የሚሰማቸው፣ ከስር ያሉት አይሰማቸውም። ይሰማል አሁን? ማሻአላ ይሰማል አሁን። አላሁ አክበር። እሺ ማሻአላ ብያለሁ። እሺ አጀማ ሁላችሁም ታታብ አድርጉ። አይ ቲንክ ገስት ላይ ክርስቲያን የለም። እሺ ከላይ ያለው ወላይፍ የሚለው ክርስቲያን ነው ሙስሊም? ከላይ ያለው እሺ ሞዴሬተር ካላችሁ ክርስቲያን ወገኖቻችን ካለ አስገቡ። እና ሐባይቢ ቪዲዮ ፖስት አድርጌያለሁ። እየገባችሁ ያን ቪዲዮ ይሁት ሼር አድርጉ፣ ታብታብ አድርጉ። እሺ ከላይ ክርስቲያን የለም። እሺ ሌሎች ካሉ አስገባችሁ ኢንሻአላህ። ያ ጀማ ያስገባችሁ። ጥያቄ ያለውም ካለ መልስ ያለውም ካለ ክርስቲያን ወገኖቻችን እየገባችሁ ጥያቄዎቻችንን መልሱልን። እሺ ከላይ ያለው ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ። ጥያቄ ያለው እንደሚ ፈትዋ ነው ፈትዋ ካልሆነ ጠይቅ ኢንሻአላህ። እሺ የማውቀው ሆነ መልስልሃለሁ። እሺ እሺ ቀጥል። ይሰማል። አሁን ደግሞ ያንተን ድምጽ እየሰሙ አይደሉም። ምን እንደምናደርግ አላውቅም። እስቲ ቀጥል። እሺ እሺ ጥያቄውን ማቅረብ ትችላለህ። ወአለይኩም ሰላም። ቆይ አንድ ከላይ ያለ እያወራህ ሀቢቢ ትቀጥላለህ። ቀጥል። እሺ ከላይ ያለው ምን ይሻላል? እሺ ቀጥል። ኢየሱስ ጌታ እንደሆነ ማስረጃ ማለት ያስቃል። እሺ ያ ጀማ እያወራህ ከሆነ አይሰማም፣ ይቋረጣል ድምጽህ ወገኔ። ያ ጀማ አውቃለሁ የኔ ብቻ የሚሰማችሁ ግን ኢንሻአላህ ወንድሙ ብዙ ሀቢብ አለ። ይሰማቻል? ኢምራን ይሰማል ድምጽ? አዎ ይሰማል። የኔ ድምጽ ይሰማል? እኔ ያለ ከታች ኮሜንት ላይ አይሰማንም የሚሉት ምንድነው? ቆይ ወጥተህ ግባ ምናምን እያሉ ነው፣ ወይንም ወጥቼ ልግባ መሰለኝ። አይሻልም እንደዛ? ላ ሳይሆን እንትን ገስቱን ቆይ ከላይ ላይ የሚሰማ ከስራ አይሰማችሁም። ገስቱን ዝጋውና ከዛ ድጋሚ አስገባል። እንደዛ ይስተካከላል ኢንሻአላህ። ሙሉ ገስቱን አውራ ኔቱ ወንብ ያለ እንደዛ ለማድረግ ወለ እሺ እንደዛ እኮ ሞዴሬተሮች እንደዛ አድርጉ እስኪ። ሁሉንም አውርዱና እንደገና መልሷቸው ከቻላችሁ ከተሻለ እንደዛ ከተስተካከለ
ማም እንዴት ነህ? አልሐምዱሊላህ። ጠፍተሃል? ትምህርት ቤት ነበርኩ። ማሻአላህ ጎበዝ ልጅ፣ ተማር፣ ቅራ። ጎበዝ፣ አላህ ይጨምርልህ። ዛሬ ቁርአን ልቅራልህ? ቅራልን። እሺ፣ ደስ ይለኛል። ቢስሚላሂ ራህማኒ ራሂም ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ ለዚነ አመኑ ወዐሚሉ ሷሊሓቲ ወተዋሰው ቢልሐቅ ወተዋሰው ቢሰብር። ማሻአላህ ማሻአላህ። መሐመድ አላህ ይጨምርልህ። ጀዛከላህ ኸይራ። ሽክረን ብለናል። ተርጉሙን ንገረኝ። እሺ፣ ወልዐስር ማለት በጊዜ የሆነብኝ ማለት ነው። በጊዜ እምላለሁ እያለ ነው። አላህ ሱብሓነሁ ወተዓላ እርሱ ፈጣሪ ነውና በፈጠራቸው ፍጥሮች ይላል። የሚልበት ምክንያት ሁለት ምክንያት አለው። አንደኛ እነዚህን ፍጥረት ያስገኛቸው እርሱ መሆኑን ሊገልጽልን ዘንድ፣ ሁለተኛ ደግሞ ከዚህ ከመሐላ በኋላ ትልቅ አሳሳቢ ነገር ሊነግረን ስለፈለገ ነው። አንድ አካል ምሎ ከሚነግራችሁና ሳይምል ዝም ብሎ ከሚነግራችሁ ትኩረታችሁ ላይ የሚስበው ምሎ የሚነግራችሁ እንደሆነ የታወቀ ነው። ለዚህም ነው አምላክ አላህ ሱብሓነሁ ወተዓላ መሐላን ከማለ በኋላ በጣም አሳሳቢ የሆነ ነገር ሊነግረን እንደሆነ ከዚያ እንረዳለን። ቀጥሎ ምን አለ? ኢነል ኢንሳነ ለፊ ኹስር አለ። ሰው በክስረት ውስጥ ነው ያለው አለ። ነገር ግን እስቲትና ሊያወጣ ነው። እነዚያ ሲቀሩ ብሎ ሊያወጣቸው ነው። ኢላ ለዚነ አመኑ፣ እነዚያ ያመኑት ሲቀሩ፣ ወዐሚሉ ሷሊሓት፣ አምነው ደግሞ መልካም ስራዎችን የሰሩ፣ ወተዋሰው ቢልሐቅ ወተዋሰው ቢሰብር፣ በሐቅ ወይንም በእውነት አደራ የተባባሉ የተናዘዙ እርስ በርሳቸው፣ እንዲሁም ደግሞ በትዕግስት። ያ ነው። ስለዚህ በአንዱ በአላህ አምኖ መልካምን የሰራ ሰው ካልሆነ በስተቀር ሌላው ሰው እንዳለ የምድር ሰው በክስረት ውስጥ ነው የሚሆነው። በጌትን ሳይቀር ወደ ገሃነም ነው የሚሄደው። ነገር ግን እነዚህ ያመኑትና መልካምን የሰሩት ሲቀሩ እነርሱ ወደ ገነት ነው የሚሄዱት። እነርሱ በክስረት ውስጥ አይደሉም ማለት ነው። እሺ ቻው፣ በቃ ሰላም አለይኩም። ነገ አለይኩም ሰላም ወራህመቱላሂ ወበረካቱ። ሽክረን ማሜ ጀዛከላህ ኸይራ። ተኛ ነው። እሺ ተኛ። ሃይ እሺ ቻው ቻው። በረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄዎች አሉኝ ማለት ነው። እሺ አንደኛው ባል ሚስቱን ወደ ውጭ በፊት ተነጋግረው ምናምን ማለትም ያው እሱ ነበር እዚህ እያለ ያው የሚሰራው ኃላፊነት ግዴታው የሱ ነው። ግን ኑሮውን በቃ የተሻለ ለማድረግ ተነጋግረው ሚስቱን ወደ ውጭ ሰደዳት። ከላከት በኋላ እሷ ስለምትሰራው ገንዘብ መቆጣጠር ይችላል። ስምምነት ካላቸው እኔም አንቺም ሰርተን ተባብለው ተስማምተው ከሆነ የዛኔ በስምምነታቸው መስፈርት ይሆናል። ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን አላ ሹሩጢሂም እንዳሉት። ከዛ ውጭ ግን እሱ ከዛ በኋላ ተስማምተው እኔም አንቺም ሰርተን ተባብለው እሱ አልሰራም ብሎ ቁጭ ብሎ የሷን ገንዘብ መቆጣጠር አይችልም። እየሰራ ግን እሱም የሷን ግን መቆጣጠር ይችላል። ማለትም ቁጭ ብሎ የሷን ደሞዝ እየተቀበለ መብላት ሳይሆን ለለውጣቸው ማጠራቀም እና መቆጣጠር ይችላል። አዎ እንደዚያ በስምምነት ካለ እኔም አንቺም ሰርተን የጋራ እናደርጋለን ተባብለው ከሆነ እሱም እሷም በሰሩ ቁጥር አብሮ የጋራ ያጠራቅማል። ያንን እሱ ገንዘቧን አላግባብ ሳይበላባት እንትን ይላሉ፣ ያን ያጠራቅማሉ። እሺ ሁለተኛው ጥያቄ ደግሞ ያው ሲልካት የላካት በህጋዊ ነውና እጠፋለሁ ብላ ታወራለችና እንዳትጠፊ ብሎ ከለከላት።
ከከለከላት በኋላ እምቢ ብላ ጠፍታ ብትሄድ ከዛም በኋላ ፍታኝ ብላ ብትጠይቀው አልፈታም ቢላት መብቱ ነው። እንደገና ደግሞ ለመፍታት ደግሞ እንዲፈታሽ ደግሞ ከፈለግሽ ብሎ ገንዘብ መጠየቅ ይችላል። ይሰማል? ምንድነው? ይቅርታ አልሰማሁም ነበር። ሁለተኛው ጥያቄ ያው ሲልካት በህጋዊ ስለላካት ከዛ እሷ አጠፋለሁኝ ብላ ትለዋለች ማለት ነው። ወደ ህገ ወጥነት ትጠፋለህ ትለዋለች። ከዛ እሱ አይ ተነጋግረን ይሄርሽው በህጋዊ ነው እና መጥፋት አትችይም እሱን ጨርሰሽ ነው የምትመጪው ብሎ ሲላት እምቢ ብላ ጠፋች። ከዛ ከጠፋች በኋላ ደግሞ ፍታኝ ብትለው አልፈታም ቢላት እዝጋ መብቱ ነው። ሁለተኛ ደግሞ እንድፈታሽ ደግሞ ከፈለግሽ ገንዘብ አንጭ ብሎ መጠየቅ ይችላል። እሷ ፍቺ ከጠየቀች የሚጠይቀው ገንዘብ ከሷ ከሆነ የፍቺ ጥያቄ መጣው የምትሰጠው የመህሩን ገንዘብ ብቻ ነው። መህር ነው። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሴት ፍቺ በጠየቀች ጊዜ ሲያገባሽ ጊዜ የሰጠሽን መህር መልሽለት ነው ያሏት። ሌላ ተጨማሪ አልጠየቋትም። ነገር ግን አልፈታም ማለትስ ይችላል ገንዘብም ሳይጠይቅ? ካልተስማሙ እሷ እንግዲህ ካልወደደች የዛኔ አልፈታም ብሎ እንትን ማለት አይቻልም። ነብያችን ሰለላሁ ዐለይሂ ወሰለም ጋር ሄዳ ከሰሰች። ፍታት ነው ያሉት። ቀጥታ መፍታት እንዳለበት ተናግረዋል። እየጠላች በግዴታ ተገዳ ትኖር አልተባለም። መርሐባሽ ጀዛከላህ። አይሽ ወያክ እሺ ኔትወርክ በጣም ደካማ ነው። ለሽ አለ ኡስታዝ ቀጥልሽ። ረመዳን ካለ ቀጥል። ክርስቲያኖች ካላችሁ ገብታችሁ ተወያዩ። ረመዳን ቀጥል። እሺ መርሐባ። ኮፕሊንግ ቤቱ በደንብ እንትን ያንሰዋል። ታቡን ወደ 1 ቢሊዮን ለማስገባት ሞክር ኢንሻአላህ። በደንብ ታባርጉና ክርስቲያኖች ካላችሁም ግቡ ጠይቁ። ከሌለ ደግሞ ጥያቄያችን መልሱ። ያላ ቴዲ ግባሽና ግባ። ሞዴሬተር አስገቡት። ቴዲ በስቱን ምናልባት አስተካክሉት አድሚኖች። ቴዲ ግባሽ። ጫጫታ አለ እንደ እኔ ጋር ምናልባት እዚህ ውስጥ ሆኜ እኮ እሺ እሺ ቴዲ አስገቡት።
ኡስታዝ አለክ ምናልባት ሞዴሬተር ቴዲ የሚለው አስገባኝ የሚለውን አላይሹም? ክርስቲያኖች ካላችሁ ግቡ። ኦኬ እሺ፣ ሌሎች ሁሉም ቴዲ ወይ ሰላም ነው? እንዴት ነህ? ይመስገን ደህና አለው አለ። ማንን አመሰግንክ? ኦርቶዶክስ ነህ? ፈጣሪ ነው። ስንት ፈጣሪ አለ? አንድ። ማን ይባላል እሱ? ፈጣሪ ነው እኮ። ፈጣሪ ማን ተብሎ ይጠራል እያልኩ። ስላሴ። ስላሴ። እርግጠኛ ነህ? አብ ወልድ መንፈስ ቅዱስ ሶስት አካል ስላሴ። ጥያቄ አብ ወልድ መንፈስ ቅዱስ ገባኝ። አብ ወልድ መንፈስ ቅዱስ ወይም ደግሞ መጠይቅን መልስልኝ እንጂ ቴዲ ምን ሆነ ነው እኮ ስመኛ። እሺ አንዴ ስመኛ ነገር አንዴ ስመኛ። ተረጋጋ እንጂ ተረጋጋ። ቀስ በል ተረጋጋ። አብ ወልድ መንፈስ ቅዱስ ወይም ስላሴ ፈጣሪ ናቸው የሚል ማስረጃ አለ? አብ ወልድ መንፈስ ቅዱስ ሶስት አካል ማስረጃ አለ? እሺ ማስረጃ አለ? አሁን ቆይ ኢየሱስ ክርስቶስ ማለት ነው ማስረጃ አለ ወይ እኮ? አዳምጠኝ ቆይ። ያዳመጥኩ ኢየሱስ ክርስቶስ አምላክ አይደለም ነው እናንተ የምትሉት? እናንተ ነብይ ነው አይደል የሚባለው? በእናንተም ነብይ ነው። በእናንተም ነብይ ነው። ያው በግድ አምላክ አደረጋችሁ ነው። እሺ ነው። እኛ አምላክ ነው ብለን የምንቀበለው አይደል? እሺ እኔ አሁን ያው አንድ ስልክ ስለያዝኩ መጽሐፍ ቅዱስ ልነግርህ አልችልም። አንድ ሰዓት ነው ያዝኩት፣ በሱ እያወራሁ ነው። ካጠገቤ ደግሞ ባይብል እኔ ምንም ችግር የለውም፣ እኔ ከፍትልሃለሁ። እሺ አይ አንቀጽና ምናምን ብቻ መጥቀስ ነው የሚጠበቅብህ። ለጠየቅኩህ ነገር ብቻ ማስረጃውን ስጠኝ። እሺ ኢየሱስ ክርስቶስ አምላክ መሆኑን ነው የምነግርህ። ያላ እሺ ዮሐንስ ወንጌል መጀመሪያ የጠቀስካትን ቆይ አረጋጋው እንጂ አይሰማም እንዴ? እኔ የጠየቀው እንዴ ነችና ጥያቄ ምንድን ነው? እኔ የመጀመሪያውን ጥያቄ እኔ እኮ ስለሱ ጥያቄ ልነግርህ አይደለም። እኔ አሁን ይኸውልህ አንተ ቅድም እያወራ ነበር ሰማሁክና እኮ የመጀመሪያውን ጥያቄ ምንድን ነው እያልኩ ነው እኮ ገብቶኛል። እኔ እኮ ሳልረዳ ቀርቼ አይደለም፣ ግን ቅድም ስትወያይ ሰምቼ ኢየሱስ አምላክ አይደለም በሚለው ሰምቼ አይደለም እንዴ ብዬ ባይብሉን አገላብጬ አይቼው ነው። ያው ስለሱ ብቻ ነገር ነው የመጣሁት። ካልሆነ እንደዚህ እሺ በቃ ነው ገባኝ። ግን በመጀመሪያ ያችን ታልፋታለህ። ስላሴ ወይም አብ ወልድ መንፈስ ቅዱስ ፈጣሪ ናቸው የሚል የለም አይደል? መጽሐፍ ቅዱስ ውስጥ የለም በለኝና ወደ ኢየሱስ አምላክነት እንገባለን። እኔ አለም የለም ማለት ለምን ታውቃለህ? የለም አይደለ? ለምን ታውቃለህ? ማለት ለምን ታውቃለህ? ለምን ነው ማነግረኝ? ስለማላውቅ። ለምን ነው ማነግረኝ? የመጽሐፍ ቅዱስ ክፍሉን ስለማላውቅ። ያላወቀውን ቦታ አይ ካላወቀውም ሰርች አድርገን ማምጣት እንችላለን። አንድ ቦታ የለም። አብ ወልድ መንፈስ ቅዱስ እኮ ፈጣሪ ናቸው የሚል አንድ ቦታ የለም። ስለማላቅ ሳይሆን ማታውቀውን ነገር እንዴት ታወራለህ? ማን ነግሮ ነው አብ ወልድ መንፈስ ቅዱስ ማን ነግሮ ነው አብ ወልድ መንፈስ ቅዱስ ፈጣሪ ናቸው ያልከው? እኔን ያየ አብን ያያል፣ አብን ያየ እኔን ያያል በሚል መጽሐፍ ቅዱስ ላይ አለ፣ ቃል በቃል ጻፈ ማለት ነው። ስለ ፈጣሪነቱ ነው የጠየቅኩህ እኔ።
እንደዛ የሚል የለም አይደለ? ያንተ ፈጣሪ አምላክ ነው ማለት ነው። እንቀጥል በቃ ችግር የለውም እንቀጥል። ኢየሱስ ክፈት። ወይ ተረጋጋ። ኢየሱስ ለማወቅ ክፈት። መጽሐፍ ቅዱስ አለኝ አልካ ክፈት እኮ ልከፍትልህ ነው። ግን ጥያቄ ነበር። ኢየሱስ እኔ አምላክ ነኝ ብሎ ተናግሯል? አዎ እኔ አምላክ ነኝ ብሎ ተናግሯል? እሺ የቱ ጋር? አዎ ተናግሯል። እሺ ምዕራፍና ቁጥር ዮሐንስ ወንጌል ምዕራፍ 13 ክፈት። ቶሎ ክፈት። ዮሐንስ ወንጌል ምዕራፍ 13 ክፈት። እኔ አምላክ ነኝ ብሎ ይናገራል ኢየሱስ? አዎ ቁጥር 13 ነው አይደለ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ነው አይደለ? ምንድን ነው የሚለው? እዛ ጋር ስለ ጌትነት ነው የሚያወራው። መምህር ብሎ ነው የሚጠሩት። መምህርና ጌታ ትሉኛላችሁ እንዲሁም ነኝና ነው። የኔ ጥያቄ ኢየሱስ አምላክ ነው ወይ የሚለውን ነው። እኔ መጠቅሳቸውን እንዲያውቃለሁ ገና ሳይነግረኝ ማለት ነው። እሺ አዳምጠኝ ቆይ ምንድን ነው የሚለው? ምዕራፉን ዝቅ አድርግልኝ አንዴ ከቅርታ ጋር ተረጋጋ። እያዳመጥኩ እኮ ነው። ችግር የለውም። እዛ ጋር እንዲሁም እናንተ መምህርና ጌታ ትሉኛላችሁ ቆገባይ እናንተ መምህርና ጌታ ትሉኛላችሁ እንዲሁም ነኝና ብሎ ይናገራል አይደለ? ደምበልሽ አንዴ ስለ ጌትነቱ ነው የሚያወራው። ችግር የለውም። እኔ ደግሞ እዚህ ጋር ልሰጥ ነው። እሺ ላውራ። እሺ አውራ። ጌታ ማለት እሺ አውራ። ምንድን ነው እንዴ? ጌታ ያንተ ጌታ አንተን የፈጠረ ነው ወይስ አይደለም? ያንተ ጌታ አንተን የፈጠረ ነው ወይስ አይደለም? በመጽሐፍ ቅዱስ ጌታና በእኛ ወይም በእስልምና ያለው አንድ አይደለም። እሺ አንተን የፈጠረ ጌታ ነው አይደል? ጌታ አላህ ሱብሃነሁ ወተዓላ ነው። እንዴ ቆይ ተረጋጋ። ጌታና አምላክን በመጀመሪያ መለየት አለብህ። ምድሪቷን የፈጠረው ጌታ ነው ወይስ ጌታ አይደለም? በቁርአን የትኛው ጌታ ነው ወይስ አይደለም የፈጠረው? አንተንና ምድርትና ሰማይን የፈጠረው ጌታ ነው ወይስ አይደለም? ስለምን ጌታ ማለት ምን ማለት ነው? እስኪ በመጀመሪያ ጌታ ማለት ምን ማለት ነው? አምላክ ጌታ ማለት ምን ማለት ነው? እዚህ ጋር ይታያል። ማስረጃ አለ? እኔ ጌታ ማስረጃ ስጠኝ እስኪ። ጌታ ማለት አምላክ ነው የሚለው ወይኔ እንዴ! ቆይ ጌታ አምላክ አይደለም እንዴ? እሺ ኢየሱስን ማን ነው ጌታ የሚያደርገው? ጌታ ያደረገው ማን ነው? ራሱ ኢየሱስን። እሺ ና አንብብልኝ ይሄን። እሺ አንብብልኝ ይሄንን። አንብብልኝ። እሺ ሐዋርያት ሥራ ምዕራፍ ላይ ቁጥር 36 ላይ አንብበው እስቲ ምን ይላል? አንብበው እንግዲህ እኔ እናንተ ያላችሁትን ኢየሱስ ክርስቶስ እግዚአብሔር ጌታም ክርስቶስም እንዲህ ወደዚህ ያግልኛል ወደዚህ ጋር አስጠጋልኝ እንዳደረገው ያው እኮ እንዳደረገው የእስራኤል ወገን ሁሉ በእርግጥ ያውቅ ይወቅ ይላል አይደል? እሺ እንግዲህ ይሄን ጌታም ኢየሱስን ጌታም ክርስቶስም ያደረገው ማን ነው? ወይኔ አንተ ልጅ ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው እግዚአብሔር የእስራኤል ወገን ሁሉ በእርግጥ ይወቅ ይላል አይደለ? እሺ ኢየሱስ ማን ነው ጌታ ያደረገው? እሺ ስመኝ አደረገው አይደለ? እንኳን አደረገው ዮሐንስ እንዴ እየሰማሁ ነው። ቃል በቃል በትክክል አስነብበኝ። የመጀመሪያው ዮሐንስ ወንጌልን ክፈት። እንዴ ራሱ አውቄ እነግርሃለሁ። በል ይኸው ግን በመጀመሪያ ኢየሱስን ጌታ ያደረገው እግዚአብሔር ነው አይደል? እሺ ኢየሱስን ጌታ ያደረገው እግዚአብሔር ነው አይደል? ለከፍተኛ ነው ችግር የለውም። ኢየሱስን ጌታ ያደረገው እግዚአብሔር ነው አይደል? እቺን ብቻ እሺ ክፈት። በቃ እናመሰግናለን። ችግር የለውም። ስለዚህ የተደረገ ዮሐንስ 3:13 እኔ የነገርኩህን ነው የሚለው። መምህርና ጌታ ትሉኛላችሁ ነው የሚለው። ሌላ አዲስ ነገር የለውም። አንተ ገና ሳታወራው እኔ በቃሌ አንብቤልሃለሁ። እናንተ መምህርና ጌታ ትሉኛላችሁ ያለ ይሄው እና ቁሜልሃለሁ። እሺ ከዛስ ከዛስ እንግዲህ እኔ ጌታና መምህራችሁ እንዴ ትሆን አዙሩ አንብቡ ይሁን ችግር የለውም። ጌታ ያደረገው አይደለም ዋና ፖይንቱ። እሺ ነው ዋና ፖይንቱ ጌታ ነው አይደለም? ምን አለ መሰለህ ቴዲ ጌታ ያደረገው ጌታ አድርጎት ነው። ጌታ ባይዘው እንደ መጽሐፍ ቅዱስ ውስጥ
ሁሉም ነቢያቶች ጌታ ናቸው። እና ላሳየ ቆይ አንዴ ተረጋጋ። በሳቅ አይደለም ሌላ ሳየ ጌታ የተደረጉት ችግር የለውም። ቆይ ማን ጌታ እንደሆኑ ላሳየና እንደ መጽሐፍ ቅዱስ ውስጥ ማን ጌታ እንደሆነ ላሳየ። እሺ አታሳየኝ። ማን ጌታ እንደሆነ ላሳየ። አታሳየኝ። እዚህ ጋር እንደ ችግር የለውም። ጌትነት እሺ አይደል? ይኸውልህ እዚህ ጋር አብርሃም ጌታ እንደሆነ ይናገራል። ዘፍጥረት 24:12 ላይ አይታል። እሺ ምን ብሎ ዘፍጥረት 24:12 ላይ አብርሃም ጌታ ይባላል። ይኸው ጌታ ለጌታዬም ለአብርሃም ምሕረትን አድርግልኝ ይላል። አይታል። እንግዲህ አትወት ምንድን ነው የሚለው? እንዲሁም አለ የጌታዬ አብርሃም አምላክ የጌታዬ አብርሃም አምላክ ነው የሚለው። አንብበው። ይሄ ምንድን ነው የሚለው? ይሄ የኛው ነው ብልኝ። ይሄ ምንድን ነው የሚለው? እኔ በስትክክል ላይ ጀምሮ በስትክክል ላይ እያነበብክ አይደል እንዴ? አስተካክልኝ። አይታይም። እያነበብክ አይደል? ትንሽ አቃ ነው። ቆይ ይሄው እንዲህም አለ የጌታዬ አብርሃም አምላክ እግዚአብሔር ሆይ እለምንሃለሁ። አይታላ አምላክ እግዚአብሔር ሆይ እለምንሃለሁ ነው። ወደ እግዚአብሔር ጌታ ነው። ጨርሰው እሺ ጨርሰው እለምንሃለሁ። ትንሽ መንገድህን ዛሬ በፊቴ አቀናህልኝ። ጌታዬ ለአብርሃም ምሕረትን አድርግ። ታዲያ ጌታዬ ለአብርሃም ምሕረትን አድርግ። አማርኛ ልቀጥል። በመስኮት ነው የተማርኩ። ለማን ነው የሚለው? ለጌታዬ አንተ አንብብልኝ ለጌታዬ ምን ነው ለጌታዬ ለአብርሃም እና እኮ ለጌታዬም ለአብርሃም አይልም? አዎ ስለዚህ ለጌታዬም ለአብርሃም የተባለው ማን ነው? ጌታዬ ለአብርሃም አድርግ እኮ ነው በቃ እንዴ። እና ለጌታዬ ለአብርሃም ለጓደኛዬ ብላ ነው። አሁን ለምሳሌ ቆይ ለጓደኛዬ አንድ ጊዜ ለጓደኛዬ ለቴዲ ምሕረት አድርግ ብል እኔ ጓደኛዬ መሆኑን የነገርኩህ አይደለም። እሺ እንደዛ ከሆነ ለምንድን ነው እኛ አብርሃምን ያላመለክነው? ለምንድን ነው አብርሃምን ያላመለክነው? እንደዛ ከሆነ እሱ አንተ ጌትነቱን እየነገርኩ ነው እንደ መጽሐፍ ቅዱስ። ይኸውልህ እንደ መጽሐፍ ቅዱስ እየነገርኩ እዚህ ጋር ምን ይባላል መሰለህ? መጽሐፈ ነገሥት መሰለህ ባሪያዎቹም ለጌታችን አንተ ወርጀ ዘፍጥረትን ከፍተህ ነው ለካ አይደለ? ድንግል ትላለች በንጉሱም ፊት ቆማ ታለቅለች። መጽሐፍ ቅዱስ ኢየሱስ ብቻ አይደለም ጌታ የሚለው ነው ዋናው ፖይንት ነው። ገብቶሃል? ይሄው የምታያት እንዳለ ጌታም የተባሉ ብዙ እየተሰማኝ አይደለም፣ እየተሰማኝ አይደለም። ስለዚህ ወደ ዋና ፖይንት እየተቆራረጠ ነው። እየተሰማኝ አይሰማም። ረመዳን አንዴ እንትን ትራክ አድርጎብህና አሁን ይሰማል። አሁን ይሰማል። አሁንስ ይቆራረጣል ትንሽ አሁን እሰማለሁ አይደል? አሁንስ ወጥቶ ነው እሱ ወጥቷል። እሺ ኮፕሊንግ አድርጉ በላቸው። መርሃባ ዩሱፍ። እሺ ከላይ ያለው ኮፕሊንግ አድርጉት። ታዲያ ቤቱን በደንብ ኮፕሊንግ አድርጉት። እሺ ከላይ ያለው ሰላም ነው። ሚዩት አንሳስ ወገን ሚዩት አንሳ እስቲ። ከላይ ያለው ቅድም እያወራል ነበር ሚዩት አንሳ እስቲ ወገኔ። ኧረ ወይ ሌላ ሰው አስገቡ እስቲ። ወገን ስትል ነው ያው እዛ ጋር ባለው ምልክት ጠራችሁ። ቅድም አነሳ ነበር። ሙርት ይዛለ እንዴ? ከየት ቤተ እምነት ነው? ሙድ ያስቆራለም ወገን ነው ያልከው ማን እንደሆነ አይገልጽም። ሙድ ማያስ ሳይሆን እና ስምህን እንኳን ተናግራል እንዴ? አላው ላይ አይታይም።
እኮ ወገናችን ብዬ ልንገራውንም ስምህን አላውቅማ። ምንድን ነው የሚለው? ስም አለው እንዴ? ላው ችግር የለውም ወገን ብዬ የምጠራ የሚቀል ነው። እሺ ከየት ቤተ እምነት ነህ? ፕሮቴስታንት ነው? ኦርቶዶክስ? ኦርቶዶክስ። ኦኬ ኦርቶዶክስ ገድላትን ማን ትቀበላለህ አይደል? አይ እዚህ ጋር የገባሁት የልጁን ጥያቄ እንድትመለስለት ልትሰማው መስሎኝ ለማዳመጥ ነበር የገባሁት። ችግር የለውም። አንዳንዴ እንድንማር ነውና ገድላትን ምናምን ድርሳናትን ትቀበላለህ አይደል? ትክክል ነኝ አይደል? ኦኬ ኦኬ። እዚህ ጋር ድርሳነ ኡራኤል ላይ ሳነብ ምን እንዳገኘው ታውቃለህ? አንድ እርጉዝ ሴት ሌላ ሴትን በምራቋ እንዳስረገዘች አግየውና፣ እንዴት ነው? እውነት ነው? ይሄን ማወቅ ፈልገህ ነው? መማር ፈልገህ ነው? ይሄን አንዴ ሳነብ ሳስበው ምን የሚባል ነገር ነው ሰው በምራቅ ሲያረግዝ ምናምን፣ ለዛውም ሴት ከሴት ማለት ነው። እና ሳነበው ግራ ገባኝ። እውነት ነው አይደለ? ማወቅ ነው የፈለከው? ምን ይላል መሰለኝ? ከዚህ እሱም ማወቅ ሳይሆን እውነት ነው ወይ እያልኩ ነው እንጂ ማወቅ ነው የፈለከው ሳይሆን እውነት ነው ወይ እኮ። አንተ እውነት መሆን አለመሆኑን የፈለከው ለምንድን ነው? እውነት መሆኑንና አለመሆኑን የፈለኩት ለምንድን ነው ታውቃለህ? ሰው እንዴት ከምራቅ ያረግዛል ነው? ከሴት ምራቅ እንዴት ያረግዛል? ምን አይነት ተረት ቢሆን ነው እያልኩ። ጥሩ እሺ፣ እሱ እሺ፣ ተረት መሰለህ ምን መሰለህ? ጥሩ ግን አንተ ለምን ፈለከው? እውነት ነው አይደለም የሚለውን እውነት ቢሆን ወይ ባይሆን ደግሞ ለምንድን ነው የፈለከው? ሰው ግራ ገብቶኝ ነው እንደዚህ አይነት መጽሐፍ ሰው የሚነበበሽ። ችግር የለውም እንለፈው። ለማንኛውም ምራቅ ከምራቅ እንትን የሚደረግ አንተ መጽሐፍ ቅዱስ ወይ ድርሳን ወይም እነዚህ ነገሮች ማንበብ ያው እውነትን ለመግለጥ ነው። ሌላ ደግሞ የአባታችን የመባጽዮንን ገድል ላይ ሳነብ እንደተመለከትኩ ታውቃለህ? ይታያል አይደል? እሰማለሁ። ትሰማኛለህ? አይታይም? ከፈለክ አንብበው። ከላይ ጀምሮ በማለት ነው። እዚያ ጊዜ የሰማይ በር ተከፍቶ መብረቅ ያለ በትክክል ይወራል። ወደ እኔም ቀርቦ ሕፃን ሆነ፣ በአጠገቤም ተቀመጠ አለ። አንገቴንም አልሰማም። የተቆራረጠ ነው። አልሰማም። የተቆራረጠ ነው። አሁን እሺ ዩሱፍ እኔ እሰማለሁ። ትሰማለህ ረመዳን? እሺ የእናንተ ነው እኔ ጋር የሚቆራረጠው? ሙሉንም ብብ እንጂ ምንድነው ከውስጥ ለምርጥ አይደለም። ሙሉን አንብብ። እሺ ወንዱ ቆይ ተረጋጋሽ። ይነበብላል፣ ችግር የለውም ይነበብላል። እሰማለሁ አይደል? እኔ አሁን እሰማለሁ አለ በለኝ። እሺ ከዛ ምን ይላል መሰለህ? እዚህ ጋር ነው ቀርቦ ሕፃኑም ሆነ በአጠገቤም ተቀመጣለ፣ አንገቴንም አቀፈኝ ካለ በኋላ በዛን ጊዜ ፍርሃትና መንቀጥቀጥ ያዘኝ፣ እንደ ስምም ቀለጥኩ አለ። እንዲህም ስል መለሰልኝ፣ ዛሬ የተወለደው የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራኝ ይለዋል። ለመባጽዮን ማለት ነው። ይህንንም ብሎ ካለ በኋላ አፌን ሳመኝ፣ ከጣዕሙ ብዛት የተነሳ
እያስተካከልክ አንብ ቃላቶች እየገደፍክ አታነብ። አትፍራኝ ሳይሆን ያለ የቱ ጋር ነው የተሳሳትኩት አለኝ ማለት የምታነበው ከሆነ በትክክል አንብበው። እሺ ችግር የለውም ይሁን። የኔ ዋና ፖይንት እሱ ጋር ሳይሆን ይህንንም ብሎ አፌን ሳመኝ ከጣዕሙም ብዛት የተነሳ አፌን አጣጣፈው አጣፈጠው ምንም አላወቀውም ልቤን አሳጥቶኛል ለአንድ ሰዓትም ስልብሴ ቋጠርሁት ይላልና የኔ ጥያቄ ምን መሰለህ ወዳጄ መባጽዮን ማለት ኢየሱስ መባጽዮንን ሄዶ አፉን ስሞ አይደል አፌን ሳመኝ ከጣሙ ብዛት የተነሳ አፌን አጣፈጠው ምንም ኦኬ ችግር የለውም እዚያ ወረደ ብለን እንደገና ሌላ የምናገኘው ነገር አለ የሰዓት ከመንገል ችግር የለውም ዘዋራረቀው ሁሉንም እንትን አትበል አንዱ መጀመሪያ ጀመርክ አይደል በዛው እንትን በል አይ ሌላ ተጨማሪም ለሰጠህ ነውና ተጨማሪ አይደል አንዳቸው አውሩ እስቲ ይሄኛው አንዳቸው አውሩ እኮ እናንተ ያወራና አንዳቸው አውሩ ወንዱ አንተ ሚዩት አርግ ኢየሱስ የመባጽዮንን አፍ ስሞታል ረመዳን ታዳምጠኛለህ አዎ ያዳምጣው አንድ ምራስ እስቲ አንተ ዝም በል ቆይ ዝም በል አንተ ዝም በል እሺ በቃ እናንተ እንደፈለጋችሁ ቦርቁ ነው ማለት ለቦርቁ ምናምን ሳይሆን ጥያቄ ምናምን እሺ አይዳምጠኝ የሰማው ደግሞ ችግር የለም አይደለም እየጠየቅኩ እኮ ነው እየጠየቅኩ ስለሆነ ኢየሱስ መባጽዮንን ስሞታል አይደል አንተ ነገር ስጠይቅ እኔ የምፈልገው ማለት ነው ከላይ ጀምረህ እስከ ታችኛው ድረስ ሙሉን አንብበውና አንብበህ ከጨረስክ በኋላ ችግር የለውም ሙሉ ቢነበብ እዚህ ጋር ኢየሱስ እሱ መሳሙን ኢየሱስ መባጽዮንን መሳሙን ያሳስተዋል ወይስ ውሸት ያደርገዋል መጀመሪያ ከአንድ ምዕራፍ አርብ ብራዘር አንተ እስቲ አንተኛው ዝም በል ችግር የለውም ጫፉን ብቻ አንዱን ይዘህ ምናምን ይሄድ አይደለም ቆይ አንተ ሚዩት አርግ አንተኛው የለም ሚዩት አርግ የኔ ጥያቄ አፉን ይዞ ይስመዋል ወይ ነው መባጽዮን የሚባለው በቃ አንተ ይሄንን እኮ እኔን እኮ መጠየቅ እኮ አይጠበቅብህም እኮ ይሄን ምን አለ መጽሐፍ ይሄንን ብሎ አፌን ሳመኝ አለ አይደል ገባኝ አሁን ኢየሱስ ችግር የለውም እሺ ከዚህ ነገር ልውጣለህ ችግር የለውም እንደዚህ አይነት ነገር አሁን የጀመርነው እንጨርስ ችግር የለውም አይ እንጀምረው ብለህ ነው ደስ ይላል እሺ አትውጣ እሺ ችግር የለውም እኔ እዛው ላይ ልንገርህና እኔ ሐሳብ ተረዳና አንተ የምትፈልገውን ጠይቀኛለህ እሺ ምንድነው ሐሳብ አንደኛ እዚህ ጋር የምታነበው ነገር ነው አይደል ይሄንን ብሎ አፌን ሳመኝ ካለ እኔን ጠይቀህ ስሞታል አልሳመትም ብለህ እንዴት እኔን ትጠይቀኛለህ ሲጀመር ሳመኝ ሚል ዳው ላይ ታገኝ ስሞታል ማለት ነው ከዛስ ግን ከላይ ጀምረህ የኔ ጥያቄ ደግሞ አይደለም እሺ ልጨርስ ቆይ የኔ ዋና ፖይንት ጥያቄ ምንድነው መሰለህ ኢየሱስ አምላኬ ነው ፈጣሪ ነው ብለህ ታምናለህ አይደል እናንተ እኮ በጣም ትልቁ ችግራችሁ እኮ እናንተ የምትፈልጉት ነገር ብቻ የምትናገሩት ሰውን በማዋከብ ኢየሱስ አምላኬ ነው ፈጣሪ ነው ብለህ ታምናለህ አይደል እኔ ጥያቄ እሱ ጋር ምንም እኮ አይደለም ሙሉውን እያነበብክ ብትውልም ይሄኛውን ርዕስ ወይም የምታነሳው ነገር አይደል ወይም የምትቀይረው ነገር አይደለም ገባህ አይደል ስለዚህ ይሄ ሁሉ ፓርት የሚያወራው ስለሱ ነው ይሄ ሁሉ ማለት ነው ይሄ ሁሉ የሚያወራው የለም እኔ ያወጣኋቸው እንዳለ ይሄ ሁሉ ኢየሱስ በመለኮት አፉም ሆነ በምንም አፍ ሆነ እንደሚሳሳም የሚያሳይ ክፍሎች ናቸው ስለዚህ ኢየሱስ አፍ ለአፍ ምድር ላይ ሆኖ እንኳን ሳይሳም አንዳንድ ሰዎች መተው እንዲያርገው ብሎ ከተናገሩት ይሄን ነገር እንዴት ልትቀበሉ ቻላችሁ ነው በእናንተ አስተምሮት ኢየሱስ አምላኬ ነው ፈጣሪ ነው ብለህ ትቀበላለህ አይደል እንዴ ይሄ አምላኬ ነው ፈጣሪ ነው የምትለው አካል ከአንድ ሰውዬ ጋር አፍላፍ እየተሳሳመ ነው እያልኩ ነው እኔ ደግሞ እያሳየው ነው ገብቷል አይደል
አንተ ደግሞ ገና ሙሉ ማንበብ አለብህ ምናምን የምትለኝ ከሆነ ያው እንዳለ ከውስጡ የሚወጡት እንዳለ ከተለያየ ገድላት ላይ እንደተሳሳመ የሚያሳይ ነው። ስለዚህ እኔ ጥያቄ ምንድነው ኢየሱስ አምላኬ ነው ብለህ የምታምነው ከሆነ የምታምነው አምላክ ወይም ፈጣሪ ነው የምትለው አፍ ለአፍ እንዴት ይሳሳማል ነው እያልኩ ያለሁት። ወንድና ወንድ አፍ ሲሳሳም አፍ ለአፍ ሲሳሳም ምንድነው የሚያሳየው ነው እያልኩ ያለሁት። ስለዚህ ከዚህ እንውጣና ሌላ ልጠይቅ ስል እዚሁ ካልሆነ የምትለኝ ከሆነ ችግር የለውም። እዚህ ሆነን ብዙ ማየት የምንችላቸው ነገሮች አሉ። ኢየሱስ ለምን ይሳሳማል ነው እያልኩ ያለሁት። እና እኮ ገድል አይደል እንዴ? እና ገድልን አትቀበልም እንዴ? ገድል እኮ ያነበብክ ያለው ገባኝ። ገድልን አትቀበለውም እንዴ? ለምንድን ነው የማልቀበለው? ግን ይኸውልህ አንተ ስለ ኢየሱስ ክርስቶስ በቃነት አምላክነት ጌትነት እያወራህ ደግሞ ገድል ከጎን ገድል ጋር እያጣመርክ ምትሄድ ከሆነ ምንም ብትል አንድ ነገሩን ከላይ ጀምረህ ስታነበው ራሱ የተናገረውን ነገር ራሱ አብራርቶ ይመልስልሃል። ከኔ መልስ አትፈልግም። እዛው ላይ አንብበህ መርዳት በቃ። ስለዚህ ኢየሱስ አፍ ለአፍ ቆርጣ አይደለም። ምንም ቦታ ብንሄድም ሙሉን ነገር ብታነበውም የተቆረጠውም ሆነ ኢየሱስ አፉን ስሞታል የሚለው ነገር እንትን አትቀይረውም። ለምን ሙሉ እያነበብክ ለምን ሁለት አድርም አትቀይረውም? ዋናው ፖይንቱ እሱ ጋር ነው። ለዚህ ነው ከዚህ ወጥቼ እኔ ልጠይቅህ እያልኩ አለሁት። ከባርለ ከዚህ ወጥቼ ከዚህ ከገድላት ሁላ ገብቷል አይደለ? ምክንያቱም እሺ ዘሴም ነው ጀነራል የሆነ ጥያቄ ልጠይቅ፣ ችግር የለውም። ጀነራል የሆነ ጥያቄ ልጠይቅና መልስ የሌለው ነገር አንድ አምላክ ነው ማምነው ብለህ የምታምነው አምላክ ኢየሱስ ነው ወይስ አብ ወልድ መንፈስ ቅዱስ? ኢየሱስ አብ ወልድ መንፈስ ቅዱስ ነው ብለህ ታምናለህ? አንድ አምላክ አብ ወልድ መንፈስ ቅዱስ ናቸው ብለህ ታምናለህ? እሺ በቃ አንተ ሚውት አድርግ። እሺ ወንዱ ሰላም ነህ? በመጀመሪያ ይሰማል? ሰላም ሚውት አድርጋል መሰለኝ ወንዱ። አንተ ካላወራህ ማለት ነው እየተሰማ አይደለም። እሺ ይሰማል? እየተሰማ ነው ወንዱ። ቀጥል። ምንድነው ጥያቄው? አንተ ኦርቶዶክስ ነህ? አዎ ኦርቶዶክስ። እኔ አልሰማም እንዴ ያጀማ? ኧረ ታብታቡ ቀንሷል ቤቱ። እሰማለሁ አይደል? ከየት ቤተ እምነት ነው? ኦርቶዶክስ ነው አይደል ወንዱ? አዎ ቀጥል። ስንት አምላክ አለ ወንዱ? አድሚኖች ካላችሁ ገስቱን አስተካክሉት እስቲ ለታብታብ እንዲመች። ኧረ ተናገር እኮ ታብታብ አድርጉ። ምን አይነት ጉድ ነው ይሄ? ኦኬ ናው ለታብታብ ይመቻል። ጀዛከላ በደንብ ታብታብ አድርጉት ቤቱን። ሰሞኑን ደግሞ እሱን በጣም እያስቸገረው ነው እና ታብታብ አድርጉት። ጀዛከላ ኮፕሊንግን በደንብ አድርጉት ቤቱ እንዳይመታ ማለት ነው። እሺ አንተኛው ሚውት አድርግና ወንዱ አንተ ሚውት አድርጉት ወይ አስወርዱት። ሚውት አድርጉት ወይ አስወርዱት በቃ። እሺ ወንዱ እያወራ አይደለም እሱ። እሺ ኦኬ እሺ ወንዱ እሺ ኦርቶዶክስ ነኝ ብላልና ስንት አምላክ አለ በኦርቶዶክስ አስተምሮ? ወይም ደግሞ እንዳንተ ልጠይቅ አንተ አምላክ ነው የምታመልከው? አንድም ሶስትም ግን አንድም ሶስትም አንድ አምላክ ብለን እናምናለን። አንድም ሶስትም
አንድ አምላክ አለ ብለህ የምታምነው አንድ አካል እሺ አንድ አምላክ ብቻ ነው ያለው አንድ አምላክ ብቻ ነው ያለው አብ ወልድ መንፈስ ቅዱስ እሺ ማርያም አብ ወልድ መንፈስ ቅዱስ እሺ ገባኝ ለዛ ማስረጃ ከመጠየቅ ቆይ ተረጋጋ ማርያም የወለደችው አምላክ አለ ወልድ ማርያም የወለደችው አምላክ አለ በስጋ ተወለደ እሺ ያልወለደችው አምላክ አለ እንዴት እሺ ያልወለደችው አምላክ አለ ምን አይነት ያልወለደችው አምላክ አለ ወይ ወልድ ተወለደ በስጋ ተወለደ ሰላም እሺ ገባኝ አብን ወልደዋለች አብና መንፈስ ቅዱስን ወልዳለች አብ ከሶስቱ አካላት አንዱ በስጋ ተገለጠ ይኸው መጀመሪያ መልስልኝ እንጂ በአካላት ይኸውልህ ወደ አካላት ትሩጥ በአካል ተገለጠ አላልክም እልኩኝ አብና መንፈስ ቅዱስን ወልዳለች ወይ ያልኩ ነው አዳምጥ ልንገር ይሄ እንዴ ነችና ወልድን ወለደች አልከኝ አይደለ ነገር እየሄድክ ነው አንተ አሁን ስለ ወልድ ነው እያወራን ያለው አይደለ አይደለም ማርያም የወለደችውን አይደለም አንድ አምላክ አለ አልከኝና ያን ገባኝ ማርያም የወለደችው አምላክ አለ ስለዚህ አብ ወልድ መንፈስ ቅዱስ አምላክ ነው እንዴ ማርያም የወለደችው አብ ወልድ መንፈስ ቅዱስን ነው አላልኩም እንደዚህ ማርያም በማርያም ስጋ እሺ ማርያም ገባኝ ጥያቄን ብቻ አንደርስታንዲንግ አድርገው ማለት ጥያቄን ብቻ ማለት ነው አብን አልወለደችም ማርያም ገባኝ አብን አልወለደችም አይደለ አብ ነበር ይኸው ልንገርህ መጀመሪያ ዮሐንስ ወንጌል ምዕራፍ 1 ላይ ከሄድክ ማለት ነው መጀመሪያ ቃል ነበር እዛ ከመሄዳችን በፊት ያ ቃል ተመልሶ እግዚአብሔር ነበር ይላል እዛ ከመሄዳችን አዳም ታታዘዋረቅ መጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ያ ቃል ተመልሶ ስለ ቃል አልጠየኩም ቆይ እዛ እንሄዳለን ተረጋጋ ስለ ቃል አልጠየኩም ቀጥታ ዮሐንስ አንዳንድ ላይ ሄዶ ነገር ቆይ ገባ ቆይ ጉዴ ምን ሆነ ነው እንዴ ወልዱ ያ ቃል እንግዲህ ስጋ ተረጋጋ በእናትህ እንዴ ምን ምሮ ቃል ያለው ጥያቄን ብቻ መልስልኝ ጥያቄን ብቻ መልስልኝ ማርያም አብን ወልደዋለች ጥያቄ ምን ነበር እየመለስኩልህ ነው ብራዘር ጥያቄ አብን ማርያም ወልደዋለች ወይ አንተ እንዴት ነው ጥያቄ ራሱ እኮ አጠያየቅ ቅድም የጠየቀው አንድ አይደለም ይኸው እንዴ ነችና እሺ ወልድን ወልደዋለች አሁን ወንዱ ቅድም የጠየቀው መጀመሪያ ጥያቄ ላይ ተመለስ ወደ ጥያቄ በቃ ሚውት አድርግ አንተ እንደዚህ ሚውት አድርግ በቃ ሚውት አድርግ አንተ እሺ ሚካኤል ሚውትን አንሳ አንተ ሚውት አድርግ አንተ ሚካኤል ለምን ትፈራለህ አትፍራ እንጂ ሚካኤል ሚውት አንሳ መጀመሪያ ተረጋጋና ማንና ነው አንተ የምትፈራው ጥያቄን መልስልኝ እሺ ጥያቄን አዳምጥ መጀመሪያ ይኸው ጥያቄን መልስልኝ አሁን እንደዚህ ዳር መስልኝ ዝም ብለው ሁሉ ጥያቄ ላጥባ ጥያቄን መልስልኝ ገባ መጀመሪያ ስለ ወልድ አወራን አይደል ማርያም ወልድ ወለደች ስንት አምላክ አለ ሶስት አካል ሶስትም በአካል አንድ ነው ብለን እናምናለን ማርያም ወልድን ከወለደች አብ ወልድ መንፈስ ቅዱስ አንድ ናቸው ብለን እናምናለን አብ ወልድ መንፈስ ቅዱስ አንድ ናቸው አንተ ብለህ የምታምነውን አይደለም አንተ ቆይ አንተ ብለህ የምታምነውን ወደ ኪስህ ከተተወሱ እኔ ብዬ ማምነውን አይደለም የጠየቁ ከመጽሐፍ ቅዱስ አንተ በስድብ ነው የምታምነው ቆይ አንተ ብለህ የምታምነውን ወደ ጎን ያዘው እየሰደብኩ አይደለም አንተ እሺ አንተ የምታምነውን ወደ ጎን ያዘው እኔ ማምነውን አይደለም አብ ወልድ መንፈስ ቅዱስ አንድ ናቸው ብለን እናምናለን ብለህ የምታምነው ነው እሱ አንተ
ብለህ አንተ ብለህ የምታምነው ነው። እሱ እኮ አንተ ብለህ የምታምነው ነው እንጂ የለም። ስሜታዊ አትሁን። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ መጽሐፍ ቅዱስ ውስጥ አለ። መጽሐፍ ቅዱስ ውስጥ አብ ወልድ ሶስትነቱን የሚገልጽ አለ። እሺ ምዕራፍና ቁጥር አብ ወልድ መንፈስ ቅዱስ አንድ አምላክ የሚል መጽሐፍ ቅዱስ ውስጥ አለ። ስማ አዳምጠኝ። ዮሐንስ ወንጌል ውስጥ ማለት ነው መጀመሪያ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ። ላሳይ ነው እኔ ሶስትነቱን ከፈለክ አሳያለሁ። ምንድነው የምትሰማው አንተ? በቃ ሚውት አድርግሽ፣ ሚውት አድርገኝ። እኔ መጀመሪያ ምንም ሳታውቅ እዚህ ላይ መተህ ሌሎቹን እንትን አታርግ። እሺ የማያውቁትን ዝም ብለህ እንትን አታርገው። ጥያቄን መልስልኝ። እሺ የኛ አዋቂ እሺ፣ በጣም ታውቃለህ አይደል? ታውቅ መልስልኝ። እሺ በቃ አንተ በጣም አዋቂ ነህ። እሺ አንተ መታወቅ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ መጽሐፍ ቅዱስ ውስጥ። እሺ በቃ ችግር የለውም። የማያውቁትም ብለህ ስታወራ ራስን እንዳዋቂ እያየ ነው አንተ። እኔ አዋቂ አይደለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የቱ ጋር ነው ያለው? ግን በእናትህና እሱን ተወና መልሱን ብቻ ንገረኝ። መልሱን ሰጣለሁ እኔ ከፈለክ አንተ መልሱን ብቻ ንገረኝ። ስጥ። አድሚኖች ተባበሩኝ እሱን በቃ አንተ ታች ሆነ ታብታብ አድርግ። እሺ ወይ አመልስ ወይ ቀጥታ ጀመርኮ እንደዚህ አንተ ጥያቄ አይ አትፍራ ምናምን ይላል እንዴ ሰው የሚያወራውን ቀጥታ ለመዳረቅ። ሰላም ነው ሚካኤል? ሚካኤል አስገባኝ ስትል አልነበር እንዴ? ሚካኤል እስካሁን 200,000 ራሱ አልገባም ታቡ። አረ ያሳዝናል ወላሂ ሼም ነው። 200 እንኳን ያልገባ እስካሁን ሼም ነው። አስወጥተኸኝ ለማስገባት ታከብዳለህ። እሺ ምን አደረኩ? ማን ያስወጣ? የምር አንተ ነህ ያስወጣኝ። ማን? ኦኬ እንኳን መጣሽ። ቆይ አንዴ እኔ ስልጣን የለኝም። ተረጋጋ። ሚካኤልን ማያወራ ከሆነ አውርዱት። ቤቱ በጣም ሰሞኑን ሪፖርት ስለበዛበት እሺ ቴዲ አንተ ታስተውቃለህ በጣም እንትን እንደምትል። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ መጽሐፍ ቅዱስ ውስጥ አለ። እርሱም ቦታውን አላውቀውም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ መጽሐፍ ቅዱስ ውስጥ ነገርኩህ እኮ ቦታውን አላውቀውም። እኔ እኮ የምገርመኝ አለ ግን ቦታውን አላውቀውም የምትላት ነገር ነች። ማርያምን እኮ አይደለማ ሲጀመር ስለሌለ እኮ እሺ እኮ አይደለም ንገረኝ። ሲጀመር እኮ የለም። አዎ የለም ብለህ መገላገሉ ይሻላል። አይደለም ችግር የለውም። እሱ ግን የለም ብለህ መገላገሉ ይሻላል። እሱ ገብቶሃል አይደለ? እሺ እኔ የምልህ እሺ የኢየሱስ አምላክነት ማለት ነው። ቀጥላ አንዴ ከመጽሐፍ ቅዱስ አውጣና እሺ አንዴ አሳየኝ። የምነግርህን ርዕስ አውጣና ትነግረኛለህ። ግን ገና ሳልነግርህ አውቀዋለሁ እኮ ቦታውን ገና ሳልነግርህ ኢየሱስ ምን እንደሆነ አውቀዋለሁ እኮ ቦታውን አምላክ መሆኑን አንዴ ክፈትና ልንገርሽ። አንዴ ክፈት መጽሐፍ ቅዱስ። ምን አለ መሰለህ እንደዛ የምንለው አሁን አብዛኞቹ ላይ ብቻ ሳይሆን አንዳንዱ ወንድሞች ሆነ ኡስታዞችን በጠይቅ ጥርቅ በጭንቅላት ብዛት እንደናንተ አይደለም። በአሁን ሰዓት ሌላው ያነበበ ነው። ገብቶኛል አይደለ? ስለዚህ ያነበበ ስለሆነ ገና ስትጠይቀኝ ይላቆ ይችላል። ምክንያቱም አንተ አምላክ ነው ብለህ የምታጠቅስበትን ቦታ ስለማውቅ እንዳልሆነ ደግሞ ነገር አለ። ችግር የለውም ገባኝ። ስለዚህ እኔ ኢየሱስ እኔ አምላክ ነኝ ያለበት ቦታ ሲጀመር አንድም ቦታ የለም። ገባኝ። እሺ ያው ከብዙ ሰው ጋር ስለምትወያይም ያው በተከታታይ ተቋርጣል። ኔትወርክ በደንብ ያዘ ነው መሰለኝ አንተ። እኔን አይሰማም?
ይሆናል አትበለኝ። ታዲያ እንዴት ትላለህ አንተ? ምንድነው? እሺ ምንድነው እያልክ ያለው? ያው ከብሶ ጋር ስለምትወያይ እኔ ሰማለሁ እንዴ? አጀማ ሰማለሁ አይደል? ይሰማኛል። አይሰማም? አይሰማም? ይሰማል። እኔ ይሰማኛል። እኔም የተሰማኝ ነው። ይሰማል። ኦኬ ገባኝ። ይሰማኛል። ምንድነው መጽሐፍ ቅዱስ ከፍታውን ኢየሱስ አምላክ ነኝ ያለበት ቦታ አጣህ አይደለ? ለምን ልነግርህ ነው እንጂ ክፈት። ኢየሱስ አምላክ መሆኑን አጣህ አይደል? ልነግርህ ነው እኮ በራሱ አንደበት የተናገረውን አንቀጽ እና ቁጥር ንገረኝ እስኪ። ጌታ መሆኑን ማወቅ ነው የፈለኩት አይደለ? ጌታ መሆኑን ማወቅ ነው የፈለኩት አይደለ? ማቆኑን የምታወራው እኮ ጌታ መሆኑን ጌትነቱ እኮ ነው። ኧረ ቢስሚላህ ጌታ አይደለም አምላክ አምላክ ጌታ አይደለም አምላክ 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 አምላክ። እሺ ምዕራፍ ወደ ሮሜ ሰዎች ግባ። እሺ ወደ ሮሜ ሰዎች ግባ። አምላክ የለም አምላክ። ወደ ሮሜ ሰዎች ግባ። ወደ ሮሜ ሰዎች ስንት 9:5 ምዕራፍ 9 ቁጥር 5 አይደለም 10 10 ኦኬ ምዕራፍ 10 5 ነው 9:5 ነው። እሺ 10 ስንት ላይ? ምዕራፍ 10 ስንት ላይ? 9 10 ስንት ላይ? 10 9 እሺ 10 9 ነው። ምን ይላል? ኢየሱስ ጌታ እንደሆነ እኔ ስለ ጌትነቱ መች ጠየቅኩ? ቆይ አሁንም ድረስ ምን ሆነ ነው? ክፈትልኝ። እሺ ክፈትልኝ። እሺ አንዴ ክፈትልኝ ቪዲዮ አብራ። እሺ እንደውም እቺ ጥቅስ አንዳንድ ጊዜ ትመቸኛለች እቺ ጥቅስ ማለት ነው። ችግር የለውም እቺ ጥቅስ በአፌ ትመቸኛለች። እቺ ነገር አምላክነቱን የሚያሳይ ነገር የለም። ኢየሱስ ጌታ እንደሆነ በአፌ ብትመሰክር ይላል አይደለ? እሺ እግዚአብሔር ደግሞ ከሙታን እንዳስነሳው በልብ ብታምን ኢየሱስን ከሙታን ያስነሳው ማን ነው? እግዚአብሔር። እሺ ቀጥል። ያና አንዴ ቀጥል። ኢየሱስን ከሙታን ያስነሳው ማን ነው? እግዚአብሔር። ስለዚህ ኢየሱስ ሙታን ነበር ማለት ነው አይደል? ከሙታን መካከል ነበር አይደል? ገባኝ። ኢየሱስ ከሙታን መካከል ነበር አይደል? ለምንድን ነው ቀጥታ ማታነበው? ስለዚህ አምላክ ነኝ የሚል ቦታ አንድም ማምጣት አችልም። ገባ? ቀጥል። ወርታች ቀጥል። አምላክነቱን ታሳያለህ። እንደዚህ ቀጥታ ትድናለህ ምናምን ነው። ይሄ ስብከት እናውቀዋለን። ችግር የለውም። ቀጥላ ታዲያ ይሄን አይደለም የፈለኩት። ወርታች እሺ 13 አንብብ። ቴዲ ተረጋጋ እንጂ ምን ይላል? 13 ምንድነው? ኧረ በለው ረመዳን ተዋ እንዴ ጌታ። እኔ ስለ ጌትነቱ አልጠየቅኩም እኮ። ያ ሰላም። ኢየሱስን ጌታ ያደረገው ማን ነው? ቅድም ብያለሁ። ኢየሱስን ጌታ ያደረገው እግዚአብሔር ነው አይደለ? መልስልኝ። ረመዳን ኢየሱስን ጌታ ያደረገው እግዚአብሔር ነው አይደለ ወይ? ፈጣሪ ቀጥተኛው መንገድ ይምራ። እኔ ይኸውልህ መዳረቅ አይመቸኝም። እሺ በእና ሌላ ሰው እንትን እንበል። እኔ መዳረቅ አይመቸኝም። በቃ እኔ አምላክነቱን ነው ያልኩህ። አንተ ጌታ ላይ አንብብ አራድነት ነው እንዴ? አንብብ ብለዛው የምትደርቀው መዳረቅ ነው የሚያስጠላኝ። እሺ ዴቭ ወይ ረመዳን እንዴት ነው? ሰላም ነህ? አለው እግዚአብሔር ይመስገን። እሺ እግዚአብሔር ይመስገን። ከየት ቤተ እምነት ነህ ዴቭ? ፕሮቴስታንት፣ ኦርቶዶክስ? ፕሮቴስታንት። ግን ጥያቄ ልጠይቅ ነበር። መልካም። እሺ ኢየሱስ እኔ አምላክ ነኝ ያለበት ቦታ የለማ? ትጠይቃለህ። እቺ መልስና የዮሐንስ ራዕይ ምዕራፍ 1 ቁጥር 8 ላይ ይላል ኢየሱስ ነው እዛ ጋር እንደዛ ብሎ የሚናገረው። ዮሐንስ በራዕይ ያየው መልእክት ነው። በራዕይ ያየው መልእክት ነው። ለሱ አንድ በመጀመሪያ ማስረጃ የለም። እሱ ጋር እንገባለን። ቁጥሩም ውስጥ ራሱ ስንገባ ስለሱ አይደለም የሚያወራው። አንድ ስለሱ አይደለም የሚያወራው። ሁለት በመጀመሪያ ኢየሱስ በራሱ አንደበት ወንጌላት ውስጥ የተናገረው ነገር የለም አይደለ? እቺን አዎ በለኝ።
ረመዳን አሁን አዎ በለኝ። እሺ ቆያ እቺኛውን አዎ በለኝ፣ ችግር የለውም። እቺኛውን አዎ በለኝ። ምን ልበልህ? ራእዩ ላይ ተውና፣ በራእይ ላይ ተውና ኢየሱስ የተናገረው ወይም ያስተማረው ትምህርቶች ወይም በራሱ አንደበት የተናገረው ነገር የሚገኘው አራቱ ወንጌል ውስጥ ነውና በዚህ አራቱ ወንጌል ውስጥ ኢየሱስ አምልኩኝ እኔ አምላክ ነኝ ብሎ የተናገረበት ቦታ የለም አይደለ? የለም። እናመሰግናለን። ስለዚህ አንድ በመጀመሪያ እንደ መጽሐፍ ቅዱስ ኢየሱስ እኔ አምላክ ነኝ አምልኩኝ ብሎ አልተናገረም። ሲቀጥል ደግሞ በራእይ ወይም ደግሞ በህልም ተነገረለት የሚባለውን አሁን የጠቀስከው ዮሐንስ 1:8 ላይ ምዕራፍ 1 ቁጥር 8 ላይ የሚያወራው ስለሱ አይደለም። ከአንድ ጀምሮ ማንበብ እንችላለን። ገባህ አይደለ? ከአንድ ጀምሮ ማንበብ ስንጀምር ቁጥር 4-5 ላይ እንሂድ እና አንበበው። ዮሐንስ ሳይሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው ቤስ ያላሉት ካለውና ከነበረው ከሚመጣው ማለት ማን ነው? እንደዚህ ካለውና ከነበረው የተባለው ኢየሱስ ክርስቶስ ለስንት ሰው እዚህ ጋር ሰላምታ እንደሚያቀርብ ታውቃለህ? ይኸውልህ አይደለም አዳምጠኝ። ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድርና ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ለስንት ሰው ነው ወይም ለስንት አካል ነው? እዚህ ጋር ከስንት አካል ነው ሰላምታ ያቀረበው? ትክክል። በቃ እዚህ ጋር ያዝ አድርገውና ከስንት አካል ነው እዚህ ጋር ሰላምታ ያቀረበው? ለህዝቡ ነው ሰላምታ እያቀረበ ያለው። ከሙታን በኩር ሆኖ የተነሳው እሱ ሶስተኛ ላይ ገባኝ። ችግር የለም ገባኝ። እሱ ኢየሱስ ነው። ስለዚህ ሰባቱ መናፍስት የተባለው ኢየሱስ ነው። ሰባቱ መናፍስት የተባለው ቆይ ገባኝ። የኔ ጥያቄ ሰባቱ መናፍስት የተባለው ማን ነው? እነማን ናቸው ሰባቱ መናፍስት? እሱን ወደ ታች ያለውን ተወው። እቺኛዋን ብቻ አይደለም መያዝ ያለብህ። ለምን? ቆይ ከዙፋኑም ይኸውልህ በዙፋኑም ፊት ያሉት ሰባቱ መናፍስት እንዴ ነችና፣ ኧረ አዳምጠኛ እንዴ። እኔ እንድንደማመጥ ነው ፈልጎ መዳረቅ አይመጭ። ብዙ ሰው ሰዓት ሄዷል፣ መሽቷል። 5 ሰዓት ከሩብ ነው እኛ ጋር። ስለዚህ እንደማመጥ በመደማመጥ ውስጥ ነው መማማርም ያለው። ገብተዋል? ይኸውልህ ካለውና ከነበረው አለ ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ይላል። በዙፋኑ ፊት ያሉት ይኸውልህ እሱንም እኮ ልጠይቅህ ነው። ይኸውልህ በዙፋኑ ፊት ካሉት ከሰባቱ መናፍስት ይባላል። ሰባቱ መናፍስት እነማን ናቸው? በዙፋኑ ፊት ያሉት ከሰባቱ ከመናፍስታት የታመነው እያለ እኮ ስለ አንድ ግለሰብ ነው እየተናገረ። ከሰባቱ በኩር የሆነውን አንዱን ኢየሱስን ነው እየተናገረ። ቆይ ይኸውልህ ኮት እያደረገ ነው አይደለም? እሺ አረ አይደለም። ይኸውልህ በመጀመሪያ እዚህ ጋር እንትን ማለት አለብህ። ይኸውልህ ካለውና ከነበረው ከሚመጣውም ብሎ ያዝ አደረገ። አንድን ግለሰብ እየያዘ ነው ወይም አንድ ፐርሰን። ይቀጥልና በዙፋኑ ፊት ካሉት ከሰባቱ መናፍስት አለ። እነኚህ ዙፋኑ ወይም ሰባቱ መናፍስት እነማን እንደሆኑ ዮሐንስ ራእይ ውስጥ ስንገባ ታገኛቸዋለህ። ገባህ አይደለ? በዙፋኑ ፊት ካሉት ከሰባቱ መናፍስት አለ። ከዛ ኮት አደረገ። እነኚህም እነማን ናቸው? ሌላ ሁለተኛ ፐርሰን ነው። ወደ ሶስተኛው ይመጣና ወደ ሶስተኛው የሚመጣው ኢየሱስን ነው የምናገኘው። ሶስተኛው ላይ ከሙታንም ምስክር ለምን ከታመነው ምስክር ከሙታኑም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን፣ ለወደደውም ለኃጢአታችንም በደሙ ላጠበን ይላል። የኔ ጥያቄ ካለውና ከነበረው ከሚመጣውም የተባለው ይሄ አንዱ ማን ነው እያልኩ ነው። ማን ነው? ኢየሱስ። ካለውና ከነበረው የተባለው ማን ነው? ኢየሱስ። እሺ ካለውና ከነበረው የተባለው ኢየሱስ ነው። አዎ። ስለዚህ ወደዚህ አምጣ ካሜራውን። አሁንም ወደ ታች ብለን ማንበብ አለብን። አምጣው። ወደ ታች እየወረደ ማንበብ ስላለብን አምጣው ትንሽ እንትኑን። ይኸውልህ ካለውና ገባኝ። ካለውና ከነበረው እያለ ሲጠይቅ ኢየሱስ ገብቷል። ስለ ኢየሱስ ነው እያወራ ያለው እያልኩ ነው። ካለውና ከነበረው ካለ በኋላ
በማቴዎስ ወንጌል ላይ ኢየሱስ እንዲህ ብሏል። ገባኝ። እሺ አብርሃም ሳይፈጠር በፊት ነበርኩኝ ብሏል እሱ። ስለዚህ ካለው የሚለው ቃል እዚህ ጋር ነው። እሱ አብርሃም ከመፈጠሩ በፊት ነበር። እሱ ሌላ ቦታ ነው። ኖ ይኸውልህ አዳምጠኝ። እሺ አዳምጠኝ። ካለውና ከነበረው የተባለው ማን እንደሆነ ይኸውልህ ከዓለም ካለው ይልቅ ቆይ እስቲ ካለውና ከነበረው የተባለው ሌላ ነው እኮ። ወደዚህ አምጣና አንብበው። ለምን ካለውና ከነበረው ማን የተናገረው? እኔ ደግሞ ልሰጥህ ነው እኮ ገባኝ። ሌላም እየፈለኩ ነው። ካለውና ከነበረው የተባለው ተብሎ የተነገረለት ለእግዚአብሔር ለአብ ነው። ገባ? ካለውና ከነበረው